እግዚአብሔርን ቃል ከፍተን እናወጣለን። ዘሌዋውያን መጽሐፍ ላይ እንከፍትና ዘሌዋውያን ምዕራፍ 23 የተነሳንበት የእግዚአብሔር ቃል ክፍል ነውና ይሄ የአይሁድ ሰባቱ በዓላት ወይንም የእግዚአብሔር በዓላት የሚባሉትን እነሱን በማንሳት ባለፉት ሳምንታቶች ለሶስት ተከታታይ ሳምንት ወንድማችን መኩ አስተምሮ ነበርና ከፋሲካ የጀመረ እስከ መከር ቀን ወይንም ደግሞ ይሄ ፔንቴኮስቴ እስከሚባለው ቀን ድረስ ያለውን ጊዜ አስተምሮናል። እኔ ደግሞ ከባለፈው ሳምንት ጀምሮ አሁን ዛሬ የምቀጥለውና የሚቀጥለውን ሳምንት የምቀጥለውን እነዚህን ሶስት በዓላቶች አብረን እንመለከታለን፣ የአይሁድ በዓላቶች። ስለዚህ ባለፈው ሳምንት ሳስተምር የነበረው የመለከት በዓል የሚለውን ነው ሳስተምር የነበረው እና የመለከት በዓል ለአይሁዳውያኖች ትልቅ ፋይዳ እንዳለው እና ይሄ በዓል ደግሞ የመጀመሪያው የዓመቱ መጀመሪያ በዓላቸው እንደሆነ፣ በፊት የዓመቱ የመጀመሪያ በዓላቸው አልነበረም። በኋላ ግን ኢየሩሳሌም ከፈረሰች ከ70 ዓመተ ምህረት በኋላ ግን የመጀመሪያ በዓል አድርገው ወስደውታል። ይህንን የመለከት በዓል የሚለውን በዓል ማለት ነው እና በዛን ቀን መስዋዕት ይሰዋሉ፣ በዛ ቀን ያርፋሉ፣ በዛ ቀን ደግሞ የሚያነቁበት ጊዜ እንደሆነላቸው የተወሰኑ ነገሮችን ተመልክተናል በዛ ስፍራ እና መለከት መቼ ይነፋል ብለን ስንመለከት መለከት የሚነፋው የሚገፏቸው ሰዎች ወይንም ጠላቶች ሲኖሩ፣ እስራኤልን ሊያጠፋ የሚመጣ ሲኖር የዛን ጊዜ መለከት ይነፋል እና ለመለከቱ ያላቸው አስተሳሰብ ሁሉም ተመሳሳይ እንደሆነ እና መለከት ሲነፋ ስራ የሚሰራው ወይንም ደግሞ የምታቦካዋ የምትጋግረዋ ጠቅላላ ወደ አንድ መንፈስ እንደሚመጡና ወደ ጥንቃቄ ውስጥ እንደሚገቡ፣ ወደ አንድ ነገር ውስጥ ወደ ንቃት ውስጥ እንደሚገቡ ተመልክተናል እና በሌላኛው ደግሞ መለከት የሚነፋው በደስታቸው ቀን መለከትን ይነፋሉ። እግዚአብሔር ደስታን ሲያውጅላቸው፣ ደስታን ለሕዝቡ ሲያደርግላቸው መለከትን ይነፋሉ እና ባለፈው ሴፕቴምበር ወር ላይ 100 መለከቶችን እንደነፉ ሊትራሊ ያለችዋ ፊዚካሊ እስራኤል ተመልክተናል እና ካህናቶች በሁለተኛ ነገሥት ላይ እንዳነበብነው ሰለሞን ቤቱን ሰርቶ በጨረሰ ጊዜ 120 ካህናቶች 120 መለከትን እንደነፉና በዛ ጊዜ የመለከትን በዓል እንዳደረጉ፣ ይህ የመለከት በዓል የሚደረገው ደግሞ በሰባተኛ ወር በመጀመሪያው ቀን እንደሆነ ተመልክተናል። እግዚአብሔር አምላክ የተባረከ ይሁን። ይሄ ደግሞ ከአዲስ ኪዳን ካለው ነባራዊ ሁኔታ ጋር ስናዛምደውና እንትኑን ይሄ ምንድነው ኮምፔር ስናደርገው የአዲስ ኪዳኗ ቤተ ክርስቲያን የመለከት በዓልን የምታከብረው ኢየሱስ ክርስቶስ ይመጣል ብላ ነው የምታከብረው። እግዚአብሔር አምላክ የተባረከ ይሁን እና ኢየሱስ እንደሚመጣ በመለከት ድምፅ እንደሚመጣ እና ተጠንቅቃ ተዘጋጅታ ለሱ ተቀድሳ መኖር እንዳለባት አንድ ቀን መለከት እንደሚነፋ እግዚአብሔር ይመስገን እና ይህንን ከአይሁዳውያን በዓል የምንወስደው ለመዘጋጀት ራስን ለማንጻት እና ጌታ መጥቶ እንደሚወስደን። ይሄ መለከት ሲነፋ ደግሞ አሁን በአዲስ ኪዳን ላለ ነው ለእያንዳንዳችን የመለከቱ ድምፅ ለቤተ ክርስቲያን ብቻ ድምፁ እንደሚሰማ፣ ሌላ ዓለማት እንደማይሰሙ እግዚአብሔር ቤተ ክርስቲያንን መጥቶ ፒክ ስለሚያደርግ ያ ድምፅ ለቤተ ክርስቲያን አካል ለሆነችዋ ለሷ እንደሚነፋና ድንገትም ብዙ ሰዎች ዲሳፔር ያደርጋሉ ከዚህ ምድር ላይ የመለከቱን ድምፅ ሰምተው ድንገትም ይጠፋሉ። በቃ ጌታ ይወስዳቸዋል። ይሄንን
ተመልክተናል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ይሄ የሰባተኛው ወር የመጀመሪያው ቀን የመለከት ድምፅ ሌላኛው ሊያመጣ የሚችለው ነገር ቢኖር ዛሬ የምንማረው የኃጢአት ስርየት ወይም ደግሞ በዕብራውያን አነጋገር ዮም ኪፑር ይሉታል። ዮም ኪፑር ዘ ዴይ ኦፍ አቶንመንት የስርየት ቀን የሚባለው ጊዜ ዛሬ እንመለከታለን። እግዚአብሔር ይመስገን። እንግዲህ የመለከቱ በዓል ተመልከቱ። ይሄ ሮሽ ሃሻና የሚባለው የመለከቱ በዓል በሰባተኛው ወር በአንደኛው ቀን ነው የሚሆነው። በሰባተኛው ወር በአንደኛው ቀን ነው። ተመልከቱ። እነሱ ኒው ይራቸውን ያደረጉት አሁን ሰባተኛው ወር አንደኛው ቀን ላይ ነው ያደረጉት። አዲስ ዓመታቸው የሚጀምረው ሰባተኛው ወር የመጀመሪያው ቀናቸው ላይ ነው ያደረጉት፣ የቀየሩት ማለት ነው። ይሄ የሚሆነው ሌላኛው ፋይዳው ይሄ የመለከቱ በዓል የሚሆነው ለምንድነው ሲባል ሰዎች በዚህ በ10 ቀን ውስጥ እንዲዘጋጁ። በ10 ቀን ውስጥ የመለከት በዓል ከሆነ ከ10 ቀን በኋላ የስርየት በዓል ይሆናል። ወዳጆቼ የስርየት በዓል ይሆናል። የመለከት በዓል ከሆነ ከ10 ቀን በኋላ ስርየት ይገባል። የስርየት በዓል ይገባል። የስርየት በዓል በጣም ወሳኝ ነው። ለእስራኤል በጣም ወሳኝ የሆነ በዓል ነው። ከሚያከብሩት በዓል ወሳኝ ከሚባለው በዓል አንደኛው ይሄ የስርየት በዓል ነው። ስለዚህ መለከቱ ሲነፋ ተጠንቀቁ ነው የሚለው። ምንድነው ተጠንቀቁ? በዚህ በ10 ቀን ውስጥ ራሳችሁን አንጹ፣ ራሳችሁን ቀድሱ፣ ራሳችሁን ለተሻለው ለእግዚአብሔር ክብር አዘጋጁ፣ ለተሻለው ለእግዚአብሔር ሕይወት አዘጋጁ። አሁን የስርየት ጊዜ ሊገባ ነው ይላል መለከቱ። ይህንን ነው የሚያስተዋውቀው። መለከቱ ይህንን ነው። አሁን ወደ ህልውናው ልትመጡ ነው። ወደ ጸጋው ዙፋን ስር ልትመጡ ነው። አሁን ወደ እግዚአብሔር ወደ እውነት አምላክ ልትመጡ ነው። ስለዚህ ራሳችሁን አዘጋጁ ብሎ የ10 ቀን ጊዜ ይሰጣቸዋል። የ10 ቀን ጊዜ ይሰጣቸዋል። ከመለከት በዓል በኋላ ተጠንቀቁ ከሚለው በዓል በኋላ የ10 ቀን ጊዜ ይሰጣቸዋል። በዚህ 10 ቀን ውስጥ ሰዎች ከበደላቸው እንዲነጹ፣ በዚህ 10 ቀን ውስጥ ከስህተታቸው እንዲመለሱ፣ በዚህ 10 ቀን ውስጥ ወዳጆቼ ተበላሸ ነገራቸውን እንዲያስተካክሉ፣ በዚህ 10 ቀን ውስጥ ማለት ነው ትክክለኛ ፖዚሽን ከእግዚአብሔር ጋር ያላቸው ሪሌሽንሺፕ ጥሩ እንዲሆን በዚህ 10 ቀን ውስጥ ራሳቸውን ያዘጋጃሉ። እግዚአብሔር ይመስገን። እዛው ሰባተኛው ወር ላይ ነው ወዳጆቼ። እዚህ ሰባተኛው ወር ላይ 3 በዓላቶች አሉ። እነዚህ 3ቱ በዓላቶች የሚሆኑት በተለይ ሻዶነታቸው ጥላነታቸው ለሚመጣው ለዚህ በመከራው ዘመን ላለውና ከመከራው ዘመን በኋላ ላለው በሚሊኒየም ኪንግደም ውስጥ ላለው አገዛዝ በጣም ወሳኝ ናቸው። መጽሐፉን በደንብ አድርገን ስንመለከተው የሚያመላክተው ለዛ ስለሆነ ነው። ለምን እግዚአብሔር ሙሴን ይህንን ለልጅ ልጅ ስርዓት አድርገው ለዘላለም ነው ያለው። ለአሁን አይደለም፣ ለአንድ ዓመት አይደለም፣ ለ10 ዓመታት ለዘላለም ስርዓት እያደረገው ይሂድ ነው ያለው። ለሙሴ ለአሮን ይህንን ንገረው ብሎ ነው እግዚአብሔር የተናገረው። እግዚአብሔር አምላክ የተባረከ ይሁን። አሜን። ስለዚህ የመለከት በዓል ሰባተኛው ወር የመጀመሪያው ቀን ይከበራል። የመለከት በዓል ተጠንቀቁ ነው። የመለከት በዓል ያልተመለሰ ይመለስ ነው። የመለከት በዓል ወዳጆቼ ጠላትም ሲመጣ ተዘጋጁ ነው። የመለከት በዓል ንጉሥ ሲነግስ ነው። የመለከት በዓል ይሄ ይደረጋል። ይሄ በሰባተኛው ወር ሁሉ ጊዜ ለእስራኤል እንደ ስርዓት ሆኖ በመጀመሪያው ቀን የሚቀርብ የመለከት በዓል ነው። ከዛ በኋላ በሰባተኛው ወር በ10ኛው ቀን ላይ ያለውን በዓል ነው ዛሬ የምንመለከተው ማለት ነው። በደንብ አድርጋችሁ ስሙኝ። እግዚአብሔር ልዩ የሆነ ትምህርት ይሰጠናል። እግዚአብሔር ይመስገን። ዘሌዋውያን ምዕራፍ 23 ላይ ከቁጥር 26 ጀምሮ ያለውን አነባለሁ። ሁላችሁም መጽሐፍ ቅዱስ ይዛችሁ እየተከታተላችሁኝ እንደሆነ አምናለሁ። እንደዚህ ይላል ዘሌዋውያን ምዕራፍ 23። ይሄ መነሻ ክፍላችን ነው። ብዙ በዓላቶች የተጠቀሱት እዚህ ላይ ስለሆነ በጣም ሾርትና ብሪፍ ተደርገው የተጠቀሱት እዚህ
ክፍል ውስጥ ስለሆነ እንደዚህ ይላል። ሌላም ቦታ አለ አሳያችኋለሁ። ግን የዚህኛው ሁሉንም ቁጥብ በሆነ መንገድ ጥሩ ተደርጎ የተቀመጠ ስለሆነ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛው ወር ቲሽሪን ይሉታል እነሱ። ይሄ በሂብሩ ማለት ነው። ቲሽሪ የሚባለው ወር ማለት ነው። እና በሰባተኛው ወር 10ኛው ቀን እግዚአብሔር ለምንድን ነው ሰባተኛው ወር 10ኛው ቀን 1 ሳምንት 10 ቀን ምናምን የሚለው? እግዚአብሔር ቀን ለምን ይቆጥራል ካላችሁ ፋይዳ ስላለው ነው ወዳጆቼ። ፋይዳ አለው። ኢየሱስ ሞቶ በ5ኛው ቀን አልተነሳም። ኢየሱስ ሞቶ በስንተኛው ቀን ተነሳ? በ3ኛው ቀን። ቀን መቆጠር አለበት። መጽሐፍ ቅዱስ ቀን ሲቆጥር እኛም አብረን ቀን እንቆጥራለን። እግዚአብሔር ይመስገን። ስለዚህ ምን ይላል? በዚህ በ7ኛው ወር 10ኛው ቀን የማስተሰሪያ ቀን የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ ይላል። በአምላካችሁም በእግዚአብሔር ፊት ማስተሰሪያ ይሆንላችሁ ዘንድ የማስተሰሪያ ቀን ነውና በዚያን ቀን ስራ ሁሉ አትስሩ ይላል። አትስሩ። በዚያን ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። ራሱን ያላስጨነቀ ራሱን ያላዋረደ ሰው ከሕዝብ ሁሉ ተለይቶ ምን ይበል ይላል? ይጥፋ። በዚያን ቀን ስራ የሚሰራውን ሰው ሁሉ ከሕዝቡ መካከል አጠፋዋለሁ ይላል። ከባድ ጊዜ ነው ይሄ። ትልቅ ሰንበት ነው። ትልቅ የሆነ ሰንበት ነው። ስለዚህ አጠፋዋለሁ። ስራ ሁሉ አታድርጉበት። በምትቀመጡበትም ሀገር ሁሉ ለልጅ ልጃችሁ የዘለዓለም ስርዓት ነው ይላል። የዘለዓለም ምንድን ነው ይላል? ስርዓት ነው ይላል። ይሄ የማስተሰሪያው ጊዜ የዘለዓለም ስርዓት ነው ይላል። የእረፍት ሰንበት ይሁንላችሁ፣ ሰውነታችሁንም አዋርዱ። በወሩ በ9ኛው ቀን በማታ ጊዜ 10ኛ ሊገባ ሲል ማለት ነው፣ ወይም በዓሉ ሊገባ ሲል በወሩ በ9ኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ ይላል። እግዚአብሔር አምላክ የተባረከ ይሁን። አሜን። አድርጉ ሰንበታችሁን ይላል። ይሄ ዮም ኪፑር የሚባለው ይሄ ዘዴይ ኦፍ አትኖመንት የሚባለው ቀን የስርየት ቀን የሚባለው እግዚአብሔር ለሙሴ የሰጠው ሕግ ትእዛዝ ነው። ለአንድ ብቻ ሳይሆን ለ1000 ትውልድ አልፎ የሚሄድ ለዘላለም ስርዓት የሚሆን ይህንን ሰጠው። ለምንድን ነው እግዚአብሔር ይህንን ያደረገው? ለምንድን ነው እግዚአብሔር ይህንን የሰራው? ወዳጆቼ ለምንድን ነው የማስተሰረይን ይህንን በዓል እንዲያደርጉ ያደረገው? እግዚአብሔር የፍቅር አምላክ ስለሆነ ነው። ታውቃላችሁ፣ የፍቅር አምላክ ስለሆነ ከሰው ጋር ተለያይቶ መቆራረጥ ስለማይፈልግ፣ ተለያይቶ መኖር ስለማይፈልግ እግዚአብሔር መንገድ ያበጃል። ሰውን የሚታረቅበትን መንገድ ያበጃል። አይታችኋል? መንገድ ያበጃል እግዚአብሔር። ሰው ጭልጥ ባለ ኃጢአቱ ሲገባ፣ ጭልጥ ባለ ክህደቱ ሲገባ፣ ጭልጥ ባለ እግዚአብሔር በሌለበት መንገድና ጎዳና በሚሄድበት ጊዜ እግዚአብሔር በዛው እንዳይጠፋ ሰውየው በዛው ወደማይገባው ስፍራ እንዳይሄድ አንድ ስርዓት ላስቀምጥ አለ። ምንድነው ይህ ስርዓት አለ? የመመለሻ ስርዓት፣ የመታደሻ ስርዓት፣ የመለወጫ ስርዓት። አያ ከእግዚአብሔር ጋር ሪኮንሲል የሚያደርጉበት የሚታረቁበት ስርዓት እግዚአብሔር አዘጋጀ። እግዚአብሔር ይመስገን። አሜን በሉ ባካችሁ። እግዚአብሔር አዘጋጀ። የእርቅ ስርዓትን እግዚአብሔር አዘጋጀ። የእርቅ ስርዓትን ራሱ ፈልጎ ነው ባይዘው ይሄን በዓል ያደረገው። ይሄን በዓል ያደረገው እግዚአብሔር ነው። እነ ሙሴ ጠይቀው አይደለም፣ አስተያየት ሰጥተዋል። ባይዘው መጽሐፍ ቅዱስ ላይ አንዳንድ ነገሮች የእግዚአብሔር ናቸው፣ የሰዎች አይደሉም። ይሄ በዓል የእግዚአብሔር ነው። እግዚአብሔር ነው የፈለገው፣ እግዚአብሔር ነው እንዲደረግ የፈለገው፣ እግዚአብሔር ነው እንዲከወን የፈለገው። እነ ሙሴ አስተያየት ሰጥተው አይደለም። አንዳንድ ነገሮች የእግዚአብሔር ናቸው። ሰው ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር ነው።
ትዳር የሰው አይደለም የእግዚአብሔር ነው። ኧረ አሜን በሉ እስቲ። ክብር ለኢየሱስ ይሁን። ለምን ሲባል እግዚአብሔር ነው የፈለገው። እግዚአብሔር የፈለገው ነገር ትልቅ ፋይዳ አለው ማለት ነው። ትልቅ ነገር አለው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ ቀን ወዳጆቼ በዚህ ቀን አንድ ቃል አለ። እዚህ ውስጥ የተጠቀሰ ቃል አለ። በጣም ከበድ ያለ ቃል። ራሳችሁን ምን በሉ ይላል? አስጨንቁ ይላል። ራሳችሁን ምን በሉ? አስጨንቁ ይላል። እንግሊዘኛው ዲናይ አድርጉት ይላል። ካዱት ይላል። ራሳችሁን ምን በሉ? ካዱት። ክህደት ውስጥ ግቡ ማለት ምን ማለት ነው? ራስን መካድ የሚለው ነገር ለስጋዊ ለሆነ ነገር ሙቱ ነው። አይስራባችሁ። ስሜታዊ አትሁኑ። ከእግዚአብሔር የሆነ ውጪ የሆነ ነገር አይግዛችሁ። ይሄ ቀን የስርየት ቀን ነው። ይሄ ቀን ከእግዚአብሔር ጋር የምንታረቅበት ጊዜ ነው። ይሄ ቀን ከእግዚአብሔር ጋር አዲስ ነገር የምንቀበልበት ጊዜ ነው ብለው ነው ራሳቸው ምን ያደርጋሉ? ይክዳሉ፣ ዲና ያደርጋሉ። እግዚአብሔር አምላክ ይባረክ። በዚህ ቀን ለምን የትላንትናውን ፉከራ ላይ ፎክሩ፣ የትላንትናውን ኃጢአት ላይ ደግሞ የትላንትናውን በደል ላይ በድሉ። አሁን በእግዚአብሔር ፊት ሲመጡ ኮሰው ነው የሚመጡት። ዝቅ ብለው ነው የሚመጡት። ራሳቸውን አዋርደው ነው የሚመጡት። በእግዚአብሔር ፊት ነው አሁን የሚቆመው። አይታችኋል? በንጉሥ ፊት አይደለም፣ በሰው ፊት አይደለም፣ በእግዚአብሔር ፊት ነው የሚቆመው። በእግዚአብሔር ፊት ሰው ደግሞ ሲቆም ራሱን ዝቅ ማለት አለበት፣ ማድረግ አለበት። ምክንያቱም መለኮት የሆነው እግዚአብሔር ባርኮትን ከሰማይ ያመጣል። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። እግዚአብሔር ይመስገን። ልባቸው ለቀና የሚለው ራሳቸውን ላዋረዱ ሰዎች፣ ከእግዚአብሔር ጋር ልባቸውን አላይን ላደረጉ ሰዎች፣ ከሕጉ ጋር አላይን ላደረጉ ሰዎች እግዚአብሔር እንዴት ቸር ነው ይላል። እንዴት ቸር ነው ይላል። ሌላ ደግሞ ኢሳይያስ እንደዚህ ይናገራል። በቃ በቃሌ ወደሚንቀጠቀጥ ወደዚህ ትሁት ወደ ሆነው ሰው ምን አደርጋለሁ ይላል? እመለከታለሁ ይላል። እግዚአብሔር የሚመለከተው ትሁት ወደሆነ በቃሉ ወደሚንቀጠቀጥ ሰው እግዚአብሔር እመለከታለሁ ይላል። እግዚአብሔር አምላክ ይባረክ። ይሄ የስርየት ቀን ነው። ይሄ ከእግዚአብሔር ጋር የእርቅ ቀን ነው። ይሄ በዓል ዝም ብሎ በዓል አይደለም። የሚበላበት ብቻ አይደለም፣ የሚሰዋበት ብቻ አይደለም። ወዳጆቼ ስለ ኃጢአት የሚከፈል መስዋዕት ብቻ አይደለም። ይሄ በዓል ከእግዚአብሔር ጋር ትክክለኛ የሆነ ፌሎሺፕ የሚደረግበት በዓል ነው። እግዚአብሔር ይመስገን። ኧረ አሜን ሃሌሉያ። ወዳጆቼ ይሄ በዓል ፌሎሺፕ ካረግን ሁሉን ነገር ካረግን በኋላ ቶታሊ በጣም ፍጹም የሆነ እረፍት ውስጥ የምንገባበት በዓል ነው። ይሄ እንደነሱ አስተምሩ፣ እንደ ዕብራውያን አስተምሩ ፍጹም የሆነ እረፍት ውስጥ የምንገባበት። ስራን አትስሩ ይላል የእግዚአብሔር ቃል ሲናገር። በዛን ቀን ማንም ሰው ስራ ቢሰራ ይጥፋ ይላል። ያ ማለት ምንድነው? የትጋት ቀን አይደለም። ያ ቀን የትጋት ቀን አይደለም። ያ ቀን የመልፋት ቀን አይደለም። ያ ቀን ሌላ ቀን ነው። ያ ቀን የእረፍት ቀን ነው። ቶታል ሬስት የምናገኝበት ከእግዚአብሔር ዘንድ ፍጹም የሆነ በረከት የሚመጣበት ቀን ነው። ኢየሱስ ጌታ ነው። ደስ አይልም? አይታችኋል? አሁን ብዙ ነገር እኮ ሰርተን አገልግለን የሆነ ነገር ብለን አሁንም እረፍት የለችም፣ ውስጣችን ውስጥ አለች። ለምን ሲባል ፐርፌክት የሆነችው እረፍት ገና አለች ከፊታችን። መጽሐፍ ሲናገር ባለፈው ወንድማችን መኩ ሲያስተምር ኢያሱ አሳርፏቸው ቢሆን ኖር ለሌላ ቀን እረፍት እግዚአብሔር ባልቀጠራቸው ነበር ይላል። አይታል 31 ነገስታት ገሎ ወደ ከነዓን ከቷቸው ከነዓን የሚባለው ቦታ ላይ ደርሰው ወተትና ማር የሚባለውን ነገር ቀምሰው በልተው ጠጥተው ሁሉ አሁንም እረፍት የሚባል ነገር ውስጣቸው አልተፈጠረም። ሰው ማር እየጠጣ ሰው ምንድነው ይሄ ወይኑን እየበላ ብርቱካኑን እየበላ የከነዓንን ፍሬ እየበላ አሁንም እረፍት የሚባለው ነገር ይጎላል። ወዳጆቼ ይጎላል። ለምን ሲባል ፐርፌክት የሆነው እረፍት ኢየሱስ ጋር ስላለ። አረ ሃሌሉያ! ኢየሱስ ጋር ስላለ አሜን በሉ ባካችሁ። አያችሁ፣ ለዚህ ነው መጽሐፍ ሲናገር ምን እናንተ ደካሞች ሸክም የከበደባችሁ ሁሉ ይላል ወደኔ ኑ እኔም ደግሞ ምን አደርጋችኋለሁ? አሳርፋችኋለሁ ይላል። ትክክለኛ እረፍት ኢየሱስ ጋር ነው ያለው። ሃሌሉያ! ትክክለኛ እረፍት ጌታ ጋር ነው ያለው። ክብር ለኢየሱስ ይሁን። አሜን። ኃጢአት በጣም ከባድ ነው ወዳጆቼ። ይሄ የኃጢአት ስርየት ቀን ነው። ቀኑ የኃጢአት ስርየት ቀን ነው። ኃጢአት በጣም ከባድ ነው። ኃጢአት
ሰውን ከእግዚአብሔር የለየ ከባድ የሆነ መርዝ ነው። ኃጢአት ትምህርት ነው። ኃጢአት ላይፍ ስታይል ነው። ኃጢአት ኑሮ ነው። ኃጢአት ታውቃላችሁ ቫይረስ ነው፣ የሚጋባ ነው፣ ከሰው ሰው ያለፈ ነው። ኃጢአት በዘር የሚመጣ ነው። ኃጢአት ብዙ ነው፣ ዘርፈ ብዙ ነው ችግሩ። ኃጢአት ይሄ መድኃኒት የሌለው በሽታ ነው። ነገር ግን አንድ መድኃኒት አለው፣ እሱም ኢየሱስ ይባላል። አረ ሃሌሉያ! ኢየሱስ ይባላል። ኃጢአት የሚነጻው በኢየሱስ ክርስቶስ ብቻ ነው፣ በማንም አይደለም። መድኃኒቱ እሱ ስለሆነ፣ የዓለም መድኃኒት እሱ ስለሆነ ጌታ ሃሌሉያ፣ በሱ ይነጻል። ይሄ በጌታ የኃጢአትን አስከፊነት በተወሰነ መንገድ ከአዲስ ኪዳን የተወሰነ ነገሮች እንመልከትና ወደ ሐሳቤ እመለሳለሁ። ሮሜ ምዕራፍ 5 ቁጥር 10 ላይ እንመልከት እስቲ። ሮሜ ምዕራፍ ስም አሰጥቶን ነበር ኃጢአት። ሮሜ ምዕራፍ 5 ቁጥር 10 እንዲህ ይላል። ጳውሎስ እንዲህ ይላል። ምን ይላል? ጠላቶች ሳለን ይላል። በምንድን ነው ጠላት የሆን ነው ወዳጆቼ? እግዚአብሔር ሰውን ፈጥሮ ጠላት ነህ ይለዋል እንዴ? ሰውን የፈጠረው ራሱ እግዚአብሔር እንደ መልካችን እንደ ምሳሌያችን ብሎ ያበጀን ከፍጥረት መጀመሪያ ማለዳ ላይ የሰራን እሱ ነው። ግን ጳውሎስ ሲናገር እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። ኃጢአት ምን ነበረ? ጠላት አድርጎን ነበረ። አይታችኋል? ጠላቶች ሳለን ይላል። ይሄ ለአሕዛብ ነው፣ ለሮሜ ቤተ ክርስቲያን ነው፣ ይሄ ለሰው ነው። ተመልከቱ፣ ይሄ የሆነው ኃጢአት የእግዚአብሔር ጠላት ያደርግ ነበረ። ኃጢአት ከእግዚአብሔር ሰውን ያርቅ ነበር። ለዛ ነው እግዚአብሔር የስርየቱን ቀን ለእስራኤል ያዘጋጀው። ለኛ የስርየቱ ቀን መስቀል ላይ ነው፣ ቀራንዮ ላይ ነው የተሰራለን። የኛ የስርየት ቀን ከፍ ባለው ቦታ ላይ ዓለም ሁሉ በሚያየው በቀራንዮ ተራራ ላይ ስርየት ተደረገለን። ኢየሱስ ጌታ ነው። ለእስራኤል ደግሞ ቀን አውጆላት የስርየት ቀን ብሎ ይህንን በዘሌዋውያን መጽሐፍ ላይ እንመለከታለን። እግዚአብሔር ይመስገን። እንግዲህ መጽሐፉን ባለፈው እንደነገርኳችሁ ነው። አንድም ስፒሪቹዋል እያደረግን ነው፣ አንድም ደግሞ ሊትራሊ እያደረግን ነው የምንሄደው። ለምን? መጽሐፉ የሚናገረው ስለ ሁለት ነገር ስለሆነ፣ ሊትራል ስለሆነችው ስለ እስራኤልም ያወራል፣ ሊትራል ስላልሆነችው ስፒሪቹዋል ስለሆነችው ስለ ቤተ ክርስቲያንም ስለ አማኞችም ስለሚያወራ ማለት ነው። እኛ አማኞች መንፈሳውያን ነን። አሜን። በክርስቶስ የዳንን ሰዎች ነን። አሜን። ፊዚካል እስራኤል ደግሞ ገና መሲሁን የምትጠብቅ ነች፣ ተስፋ ያላቸው ማለት ነው። ስለዚህ ይሄንን እያዛመድን እያመሰጣጠርን ነው የምንሄደው ማለት ነው። እግዚአብሔር ይመስገን። የኃጢአትን አስከፊነት እየተመለከትን ነው። ዕብራውያን ምዕራፍ 9 ቁጥር 27 ላይ እንደዚህ ይላል። ዕብራውያን ምዕራፍ 9 ላይ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ለሰው አንድ ጊዜ ሞት፣ ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ኢየሱስ ጌታ ነው። አንድ ጊዜ ተሸክሞ ቀራንዮ ላይ ሄዶልናል። ለሰው አንዴ ሞት ተመድቦበታል ወዳጆቼ። ለሰው አንድ ጊዜ ሞት ተመድቦበታል። ሁለት ህይወት ቢኖር ይቻል ነበረ፣ በአንደኛው መማር ይቻል ነበር። አሁን ግን ሁለት ነፍስ የለም። ለሰው አንድ ነፍስ ነው ያለው፣ አንድ ሞት ነው ያለው።
ወዳጆቼ በአንዱ ነፍስና በዚህ በአንዱ ሞት መካከል ላይ ቆሞ ሰው ትክክለኛ ውሳኔውን መወሰን አለበት ነው የሚለው የዕብራውያን ጻፊ ሲናገር። ነገር ግን ኢየሱስ ክርስቶስ ኃጢአታችንን ሁሉ ተሸክሞልን አንድ ጊዜ ፈጽሞ መስዋዕት ሆኖልናል ይላል። መስዋዕት ሆኖልናል። ከዚህ በኋላ ግን የሚገለጠው መስዋዕት ሊሆን ሳይሆን ሊታይልን ሊከብር ነው የሚገለጠው ነው የሚለው። ኢየሱስ ጌታ ነው። አረ አሜን በሉ ባካይ። ሊከብር ሊታይልን ይገለጣል። ለኛ ለአማኞቹ አይሁዳዊ ሆኖ ዛሬም ኢየሱስን ለተቀበለ ሰው፣ ሙስሊም ሆኖ ዛሬ ኢየሱስን ለተቀበለ ሰው የኃጢአት ስርየት በመስቀል ላይ ተሰርቷል። ሮሜ ምዕራፍ 2 ቁጥር 17 ዕብራውያን ምዕራፍ 2 ቁጥር 17 ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። ኃጢአት ከባዱ ነገር ምንድነው ካላችሁ ወዳጆቼ፣ ኃጢአት ከባዱ ነገር መለኮትን ሰው አደረገው። መለኮት እኮ ነው እሱ። አይታችኋል? መለኮት ከሥላሴዎቹ አንዱ ነው እሱ። ዘላለምን የፈጠረ እሱ ነው። ዓለማትን የፈጠረው እሱ ነው። በስልጣኑ ቃል የደገፈው እሱ ነው። መላእክትን የፈጠረው እሱ ነው። ግን ኃጢአት ከባድነቱ ምንድነው ከተባለ ከሥላሴዎቹ አንዱ የሆነውን የዘላለም የአብ ልጅ የሆነውን ኢየሱስ ክርስቶስን ሰው አደረገው። መጽሐፍ የሚናገረው ወንድሞቹን ሊመስል ተገባው ይላል፣ ኃጢአትን ለማስተሰረይ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን የእስራኤል ሊቀ ካህን አሮን ነበረ። የእስራኤል ሊቀ ካህን አንዳንዴ ይስታል። ስለ ሳተ ሁለት ልጆቹ ሞተዋል። ስለ ሳተ በማስተሰረይ ስህተት ሲያመጣ ሁለት ልጆቹ ሞተዋል። ይሄኛው ግን የማይስት ነው፣ የሚምር ነው፣ የታመነ ነው፣ ሊቀ ካህናት ነው። እንዲሆን በነገር ሁሉ ደግሞ ወንድሞቹን ሊመስል ተገባው ይላል። ኢየሱስ ጌታ ነው። ኃጢአት ከባድ ነው። መለኮትን ምን አደረገው? ሰው አደረገው። ክርስቶስ ለኛ የከፈለልን ትልቅ የሆነው ነገር መጽሐፍ ሲናገር ፊልጵስዩስ ምዕራፍ 2 ላይ ሲናገር ከቁጥር 1 ጀምሮ ሄደን ስናነብ ፊልጵስዩስ ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደዚህ ይላል። በክርስቶስም አንዳች ምክር ቢሆን፣ የፍቅርን መጽናት ቢሆን፣ የመንፈስን ህብረት ቢሆን፣ ምህረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ ይላል። ጳውሎስ ስለተጋጩ ሰዎች እያወራ ነው፣ ሊያስታርቅ ነው። ይህንን መንገዱን እየጠረገ ያለው በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይንም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ሲወርድ ማለት ነው። ሰው ሆኖ ሲመጣ ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረውም ይላል። ምክንያቱም እኔ የስርየቱን ስራ ልሰራ በወረድኩ ጊዜ እግዚአብሔር ቦታዬን ይወስዳል ብሎ አብንም መንፈስ ቅዱስንም እግዚአብሔር አላማም። መተካከልን እንደ መቀማት አድርጎ አልቆጠረም። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ባዶ ኃጢአት ይህንን ነው የሚያደርገው። ባዶ አደረገው። ማን? ክርስቶስ ሁሉን እያወቀ እንዳላወቀ፣ ሁሉን
ችሎ ሳለ እንደማይችል ተመልከቱ። ሁሉን የፈጠረ ሆኖ ሳለ በፈጠረ ውስጥ ተገኝቶ መኖር፣ ራሱን ባዶ አደረገ። በምስሉም ይላል እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀልን ሞት እንኳን የታዘዘ ሆነ ይላል። መለኮት ነው፣ ለመስቀል ሞት ታዛዥ ነው። ምንድነው ይሄን ያደረገው? ኃጢአት። ምንድነው ያደረገው? የኔና የናንተ አለመስማማት። አይታችኋል? ኃጢአት ሁለት ነገር ነው የሚፈጥረው። አንድ ከእግዚአብሔር ጋር ያጣላል፣ ሁለት ደግሞ ከወንድም ጋር ነው የሚያጣላ። አንድ ወደ ላይ አንድ ወደ ታች ነው የሚያደርገው። እሱ ግን ይሄ ሁሉ እያለው ይሄ ሁሉ ባለጠግነት ኖሮት ራሱን ባዶ አደረገ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ምን አደረገው? ሰጠው ይላል። ሰጠው። ባይዘው አንድ ነገር ልንገራችሁ። ራሱን ያዋረደ ሰው፣ ራሱን ዝቅ ያደረገ ሰው፣ ራሱን ያስጨነቀ ለእግዚአብሔር ራሱን የካደ ሰው ፍጻሜው መጨረሻው ባርኮት ነው፣ ከፍታ ነው፣ ከፍታ ነው። መጽሐፍ ቅዱስ ራሳቸውን የሚያዋርዱ ከፍ ከፍ ይላሉ ይላል። ሃሌሉያ! ራሳቸውን ዝቅ ዝቅ የሚያደርጉ ከፍ ከፍ ይላሉ ይላል። ከፍ ይላሉ ይላል። ለእግዚአብሔር በሆነ ነገር ሁሉ ራሳችንን ዝቅ እንድናደርግ እግዚአብሔር ጸጋ ይብዛልን። አሜን። እግዚአብሔር ይመስገን። ኃጢአት በጣም ከባድ ነው። ክርስቶስን የሰው መልክ እንዲይዝ አድርጎታል። የሰው መልክ በጣም አስቸጋሪ ነው። የሰው መልክ በጣም አስቸጋሪ ነው። ሰው ሐሳቡ ብዙ ስለሆነ፣ ሰው ዝንባሌው ብዙ ስለሆነ፣ ሰው ተደርጎለት እንዳልተደረገለት ስለሚሆን አይታችኋል። ሰው እግዚአብሔር ሰርቶለት መልሶ ራሱን እግዚአብሔርን የሚበድል ስለሆነ፣ ሰው ካረገለት ይልቅ ያላረገለትን ስለሚያከብር፣ ከሆነለት ይልቅ ያልሆነለትን ስለሚፈልግ፣ ካገኘው ይልቅ ያላገኘውን ስለሚፈልግ የሰው ባህሪ በጣም አስቸጋሪ ነው። እግዚአብሔር ይመስገን። ዘሌዋውያን ምዕራፍ 16 ላይ እንሂድና ወደዛ እንመለሳለን። የኃጢአትን አስከፊነት ካየን እንግዲህ የኃጢአት ስርየት ዘሌዋውያን 16 ከቁጥር 1 ጀምሮ አነባለሁ። በእግዚአብሔርም ፊት የቀረቡና የሞቱ ሁለት የአሮን ልጆች ቀርበው የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው ይላል። ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔር አንዳንድ ጊዜ በመቀጣጫ አያስተምር። ቀድሞ ይድረስላችሁ፣ ቀድሞ ይማረን። አይታችኋል? ቀድሞ ይማረን። የአዲስ ኪዳኗ ቤተ ክርስቲያን ድንጋጤ ውስጥ የገባችው፣ መመለስ ውስጥ የገባችው ሐናንያና ሰጲራ ከሞቱና ከወደቁ በኋላ ነው። ድንጋጤ ውስጥ የገባችው። እግዚአብሔር ማስተማሪያ አያድርጋችሁ ወዳጆቼ፣ እግዚአብሔር መማሪያ አያድርጋችሁ። ከዛ በፊት ቀድሞ እግዚአብሔር መለከቱን እንፋለን ያንቃል። ነገር ከሆነ በኋላ ሳይሆን በፊት እግዚአብሔር ያድርግልን። እግዚአብሔር ይመስገን። ስለዚህ እነዚህ ሁለት ልጆች ከሞቱ በኋላ ሙሴን እግዚአብሔር ተናገረው። እግዚአብሔርም ሙሴን አለው፣ ቁጥር 2 እኔ በስሬቱ መክደኛ ላይ በደመና ውስጥ እታያለሁ ወይም እገለጥልሃለሁ ነው የሚለው። እገለጣለሁና እንዳይሞት፣ አሁንም አባትየው እንዳይሞት፣ ሁለቱ ልጆች ሞተዋል። እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስሬቱ መክደኛ ወደ ተቀደሰውም ስፍራ ሁል ጊዜ እንዳይገባ ለወንድም ለአሮን ምን በለው ይላል፣ ንገረው። ማለት የእግዚአብሔርን ሕልውና መጫወቻ እንዳያደርገው፣ የእግዚአብሔርን ሕልውና ዝም ብሎ በፈለገ ጊዜ እየገባ እየወጣ እንትን እንዳይል። ለምን በፈለገ ጊዜ እየወጣ እየገባ ሲያደርግ ሁለቱ ልጆቹ ሞተዋል። የእግዚአብሔርን ነገር ሳያከብሩ የገቡ ሁለት የአሮን ልጆች ሞተዋል። አሁንም እግዚአብሔር ማስጠንቀቂያ ይሰጣል። አባታቸው ደግሞ እንዳይሞት ወይም ወንድምህ እንዳይሞት ደግሞ
ይሄንን ንገረው፣ አስጠንቅቀው ይላል። አስጠንቅቀው። ይህ የስርየቱ መክደኛ ያለበት ታቦቱ የሚገኝበት ቦታ፣ ስርየት የሚደረግበት ቦታ እጅግ በጣም ክቡር ቦታ ነው። ክቡር ቦታ ነው። ወደዛ ሲመጣ ያ ማለት ምን ማለት ነው? ያ ማለት ወዳጆቼ የአዲስ ኪዳኑን ደም ያክፋፋ ይላል ዕብራውያን ሲናገር። ስለዚህ ጉዳይ ስለ ኢየሱስ ክርስቶስ ደም ሲናገር ያክፋፋ የባሰ ፍርድና የባሰ ቅጣት ይጠብቀዋል ይላል። ያክፋፋ ማለት ዝም ብሎ እንደ ተራ ነገር የቆጠረው ይሄ ስርየት ያገኘንበትን ደም እንደ ተራ ነገር የቆጠረው ሰው ከባድ ነገር ያገኘዋል ነው የሚለው። ከዛ እንዲህ ይላል ቁጥር 3 እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት አውራ በግ ይዞ ወደ ተቀደሰው ስፍራ ይግባ ይላል። ለኃጢአት መስዋዕት ወይፈን የሚለው ለራሱ ለአሮን ነው። ባይዘው አንተ ስገባ ለአንተ ኃጢአት ወይፈን በመጀመሪያ ሰዋ ነው የሚለው። ወይፈን ሰዋ፣ ለአንተ ኃጢአት ወይፈን ይዘግባ። ስርየት የሚካሄድልህ በወይፈኑ ላይ ነው። ስለዚህ ስርየቱ የሚካሄድልህ ከዛ ደግሞ የኃጢአት መስዋዕት ደግሞ ለሆነው ደግሞ ሌላ መስዋዕት ይዘግባ። የተቀደሰውን የበፍታ ቀሚስ ልበስ። ስትገባ ወደ ስርየቱ ስትገባ አለባበስን አስተካክል። አለባበስ ማለት ካራክተር ነው። አለባበስ ማለት በአዲስ ኪዳን የጽድቅ ልብሳችን ኢየሱስ ነው። ትክክለኛውን ልብስ ለብሰን መግባት አለብን ወዳጆቼ። ትክክለኛውን የክርስቶስን ባህሪ ይዘን ነው በክርስቶስ ፊት የምንቀርበው። እውነተኛ ልብሳችን ክርስቶስ ነው። ኢየሱስ ጌታ ነው። ይህንን ልብስ ለብሰን ነው በክርስቶስ ባህሪ ነው ሰዎች ሊያውቁን የሚገባው። በማንም ባህሪ ሰዎች እኛን ሊያውቁን አይገባም። ትክክለኛው ባህሪ የመጽሐፍ ቅዱሱ ባህሪ የኢየሱስ ባህሪ ነው። ሰዎች እኛን ማወቅ ያለባቸው በኢየሱስ ባህሪ ነው። መጽሐፍ እንደዛ አይደል የሚለው? እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ ካለ በኋላ እኔም አሳርፋችኋለሁ ካለ በኋላ ምንድን ነው የሚለው? ሸክሜ በጣም ቀሊልና ልዝብ ነው ከእኔ ተማሩ ካለ በኋላ ከሱ የተማርነው ትምህርት ምንድን ነው? በልቤ ምንድን ነኝ አለ? ትሁት ነኝ አለ። ትሁት ነኝ። ትክክለኛው ልብስ ትህትና፣ ቅድስና፣ የእግዚአብሔር እውነት የሚባለው እሱ ነው ወዳጆቼ። ወደ እግዚአብሔር ስንመጣ እግዚአብሔር የሚያየን በልጁ በክርስቶስ በኩል ነው። በልጁ በክርስቶስ በኩል ሲያየን ደግሞ የኢየሱስ መልክ ከሌለ ላያችን ላይ ኢየሱስ ላያችን ላይ ካልታየ እግዚአብሔር ፊት አክሴፕታንስ የለንም፣ ተቀባይነት የለንም። ዓለም ሁሉ የሚታየው በኢየሱስ ነው። የኢየሱስ ልብስ ያስፈልገናል። አሜን። ኧረ ሃሌሉያ ሃሌሉያ። ስለዚህ የተቀደሰውን የበፍታ ቀሚስ የበፍታውንም ሱሪ በገላው ላይ ይሁን ይላል። ሌላ ልብስ አይጨምር። በፍታው ነው ገላው ላይ መሆን ያለበት ይላል። ይሁን የበፍታውንም መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጥም ጭንቅላቱ ላይ። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሳቸው ይላል። ቅድም ብያችኋለሁ። እግዚአብሔር ቁጥር ሲቆጥር ይሄን አድርጉ ሲል ይሄን ስሩ ሲል ዓላማ ስላለው ማለት ነው። ሊሰራ ስለፈለገ። የእግዚአብሔር አሰራር ቀላል ስለሆነ ሂድና በዮርዳኖስ ውሃ 7 ጊዜ ብቅ ጥልቅ በል ካለ ነገሩ ቀላል ቢሆንም ሄደ ብቅ ጥልቅ ማለት አለብን። ለመፈወስ መብቴው ያ ብቻ ስለሆነ እግዚአብሔር ያስቀመጠው ትእዛዝ ስለሆነ አይ በሌላ በኩል ካልክ የራስን መንገድ ትሄዳለህ። እግዚአብሔር ግን ሲምፕልና ሾርት የሆነ ወይ ይሰጣል። 7 ጊዜ ሄደ ብቅ ጥልቅ በል አለው ሰውየውን አይደለ? ካለ ምንድነው? ከታዘዘ ይፈወሳል። ካልሆነስ ከነለምጹ ይቀጥላል። እዚህ ጋር ልክ እንደዛ ነው። ይሄን ልበሱ ይላል። ቀላል ቢሆንም በባዶ ምንም ነገር ከውስጥ ሳታደርግ አካል ላይ በፍታው ይሁን ነው የሚለው። በፍታውና ያንተ አካል ይገናኝ ይላል። ትክክለኛ የክርስቶስ ባህሪ ከማንነታችን ጋር መገናኘት አለበት። ከማንነታችን ጋር ትክክለኛው ልብስ ማንነታችንን መንካት አለበት። ማንነታችንን መንካት አለበት። የማይኮሰኩሰው ልብስ እሱ ነው። የክርስቶስ ባህሪ ነው። እግዚአብሔር ፊት ስንቀርብ እግዚአብሔር የሚያደምጠን በክርስቶስ ሆነን ነው የሚያደምጠን። ያለ ክርስቶስ እግዚአብሔር አያደምጠንም ወዳጆቼ፣ አያደምጠንም። ቁጥር ስንት ላይ ነን? 4 ላይ የተቀደሰውን የበፍታ ቀሚስ ይልበስ፣ በፍታውንም ሱሪ በገላው ላይ ይሁን፣ የበፍታውም መታጠቂያ ይታጠቅ፣ የበፍታውንም
መጠምጠሚያ ይጠምጥም። እነዚህ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሰው ይላል። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየሎች ይወለድ ስሙ 2 አውራ ፍየሎች፣ ለሚቃጠልም መስዋዕት 1 አውራ ፍየል ይውሰድ። 2 አውራ ፍየል 1 አውራ በግ ይውሰድ። ከዛስ አሮንም ለእርሱ ያለውን የኃጢአት መስዋዕት ወይፈን ያቅርብ ይላል። ለራሱ ለአሮን ወይፈን ያቅርብ ይላል። ራሱ ሲገባ ሊያስተሰርይ ሲገባ ትልቅ ወይፈን አምጥቶ ያቅርብ፣ ይሰዋ። ወይፈኑን ያቅርበው። ያለ ወይፈኑ እግዚአብሔር አይቀበለውም። መጀመሪያ ይንጻ ይላል፣ መጀመሪያ ይቀደስ ይላል። ራሱ ወይፈንን ይዞ በእግዚአብሔር ፊት ያስቀምጥ ይላል፣ ይሰዋ ይላል። ለራሱም ለቤተሰቡም ያስተሰርይ ይላል። በመጀመሪያ ለራስና ለቤተሰብ ወይፈን ያቅርብ። ከዛስ 2ቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸው ይላል። 2ቱን አውራ ፍየሎች ወስዶ በመገናኛው ድንኳን፣ እግዚአብሔር የሚገኝበት የመገናኛው ድንኳን ማለት እግዚአብሔር የሚወርድበት ቦታ ነው። እስራኤልን ኮሚኒኬት የሚያደርገው በመገናኛው ድንኳን አማካኝነት ነው። እግዚአብሔር የመገናኛው ድንኳን ላይ ይመጣል። እግዚአብሔር ሙሴን አንዳንዴ ሊያናግረው ሲፈልግ ወደ መገናኛው ድንኳን ና ይለዋል፣ ይጠራዋል። እግዚአብሔርና ሙሴ የሚቀጣጠሩበት ቦታ ነው። ለእስራኤል ድምፅ የሚመጣው የመገናኛው ድንኳን ላይ ነው የሚመጣው። ህልውናው ያለው እዛ ስለሆነ ማለት ነው። ወደ ህልውናው ይጠራቸዋል። አንዳንዴ ህዝቡንም በመለከት ድምፅ ወደ መገናኛው ድንኳን ይጠራቸዋል። አንዳንዴ እግዚአብሔር ሊናገር የፈለገውን ነገር በመገናኛው ድንኳን በዛ ባለው ስለሚናገር ማለት ነው። ስለዚህ 2ቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ይላል። በእግዚአብሔር ፊት ማለት ምንድን ነው? እግዚአብሔር እዛ መገናኛው ድንኳን ጋር አለ ማለት ነው። አለ፣ የመገናኛው ድንኳን ጋር እግዚአብሔር አለ። እግዚአብሔር ፊት ይሰራቸው ይላል። አሜን። ያኑራቸው፣ እዛ ያቁማቸው። አሮንም በ2ቱ ፍየሎች ላይ ዕጣ ይጣልባቸው ይላል። 2ቱ ፍየሎች ላይ አይደለ ዕጣ ይላል። 2 ዕጣ ያድርግና ከዛ ዕጣ ይጣልባቸው። ከዛ ዕጣ የሆነበት ፍየልን ያቀርባል፣ ስለ ኃጢአትም መስዋዕት ያርደዋል ይላል። ዕጣ የወደቀበትን እሱን ስለ ኃጢአት መስዋዕት ምን ያደርገዋል? ያርደዋል። ከዛስ የመለቀቅም ዕጣ የሆነበት ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል ይላል። አንዱን ይሰዋዋል፣ አንዱን ይለቀዋል ወደ ምድረ በዳ። 2 ፍየል በእግዚአብሔር ፊት አቁሟል። ተመልከቱ፣ 2 ፍየል በእግዚአብሔር ፊት አቁሟል። በህልውናው ፊት፣ በድንኳኑ ፊት 2 ፍየል አቁሟል። አንደኛው ለኃጢአት መስዋዕት ይሰዋል ዕጣ ስለወደቀበት። አንደኛው ደግሞ የህዝቡን ሁሉ ኃጢአት ይሸከምና ወደ ምድረ በዳ ይለቀቃል። ይውላችሁ ኢየሱስ ያድናል። አረ ሃሌሉያ። የመለቀቅ ዕጣ የሆነበት የመታረድ ዕጣ ያለበት አለ፣ የመስዋዕት ዕጣ ያለበት አለ። አንደኛው ደግሞ የመለቀቅ ዕጣ ያለበት አለ። ዕጣው ማለት ነው። ተመልከቱ እንግዲህ ከዛ የመለቀቅ ዕጣ የሆነበት ፍየል ያስተሰርይበት ዘንድ ለመለቀቅ ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመው ይላል። ፍየሉም በሕይወቱ በእግዚአብሔር ፊት ያቆመው። ከዛስ አሮንም ስለ ራሱ ኃጢአት የሚሰዋውን መስዋዕት ወይፈኑን ማለት ነው እና ወይፈኑንና ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱ የእርሱን መስዋዕት ወይፈን ያርዳል። በመጀመሪያ ፍየሎቹን ከመንካቱ በፊት ሰውየው የራሱን ኃጢአት ማስተሰረይ ያለበት ትልቁ ፕሮሰስ የአሮን ፕሮሰስ ነው። በመጀመሪያ አሮን በጣም ኮንታክት ፐርሰን ስለሆነ አይደለ፣ ሚዲየተር ስለሆነ፣ መካከለኛ ስለሆነ አሮን በመጀመሪያ መንጻት አለበት። አሮን በመጀመሪያ ከእግዚአብሔር ጋር ትክክለኛ የሆነ ነገር ማድረግ አለበት። ከዛ በኋላ ነው የፍየሉ ነገር፣ ከዛ በኋላ ነው የህዝቡ ነገር የሚቀጥለው። ወዳጆቼ ይሄ ኢየሱስ ግን ለራሱ ኃጢአት መስዋዕት አይከፍልም። አሜን። የኛ ኢየሱስ ስለ ራሱ ኃጢአት መስዋዕት አይከፍልም። እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ጌታ ይባረክ። ኃጢአት የሌለበት ነውር የሌለበት፣ አይ የአብርሃምን ዘር ይዟል፣
የመላእክትን ዘር አይደለም ያዘው፣ ግን ነውር የለበትም ይላል። ኢየሱስ ብቻውን ንጹህ የሆነ ጌታ። መጽሐፍ ቅዱሳችን የሚያስተዋውቀው ስለ አንድ ንጹህ ነው። ስለ ብዙ ነቢያቶች ይናገራል፣ ስለ ብዙ ካህናቶች ይናገራል፣ ስለ ብዙ አገልጋዮች ይናገራል። ነገር ግን ስለ አንድ ንጹህ ያወራሉ እነሱ ስለ ኢየሱስ። አረ ሃሌሉያ! ስለ ኢየሱስ ያወራሉ። ኢየሱስ የኃጢአት ሁሉ ማስተሰሪያ ንጹህ ጌታ ነው። አረ አሜን! ይሄ ጌታ ደስ ይላል ወዳጆቼ። ስለ ራሱ በደል ዋጋ ይከፍል፣ ስለ ራሴ ልሰዋ ይል። ራሱ ሲመጣ ንጹህ ሆኖ የመጣ ጌታ። ስራው ንጹህ፣ አድራጎቱ ንጹህ፣ ሰዎችን ንጹህ ያደርጋል። እሱ ይችልበታል። በእግዚአብሔር ፊት ካለው መሠዊያ ላይ የእሳትን ፍም ቁጥር ስንት ላይ 12 ላይ በእግዚአብሔርን ፊት ካለው መሠዊያ ላይ የእሳትን ፍም አምጥቶ ጥናውን ይሞላል። ከተወቀጠውም ከጣፋጭ ዕጣን እጁን ሙሉ በእጁ ይሞላና ይወስዳል፣ ወደ መጋረጃው ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርጋል ይላል። እንዳይሞት ህልውናው ስላለ፣ እንዳይሞት ህልውናው እንዳይዳፈር፣ የእግዚአብሔርን ነገር እንዳይዳፈር። አገልግሎት ቀልድ አይደለም። በክፍላቸው ተራ ሲገቡ አንዳንዶቹን ዱዳ አድርጓቸዋል። አንዳንዶች መናገር አልቻሉም፣ አልተጻፈልንም እንጂ አንዳንዶች እግራቸው በገመድ ተጎትቶ የወጡ ብዙዎች አሉ ወዳጆቼ። እንዳይሞት ይላል። ይሄ ከባድ ሕግ ነው፣ ከባድ ትእዛዝ። እንዳይሞት ከወይፈኑም ደም ወስዶ በስሬቱ መክደኛ ላይ ወደ ምስራቁ በጣቱ ይረጨዋል ይላል። ይረጨዋል ደሙን አይታችኋል። ይሄ መርጨት ደም የሚባለው ይረጨዋል። ከደሙም በመክደኛው ፊት በጣቱ 7 ጊዜ ይረጨዋል ይላል። 1 2 3 7 ጊዜ ፐርፌክት የሆነ ንጽህና እንዲመጣ። 7 የፐርፌክሽን ተምሳሌት ነው። 7 ጊዜ ይረጨዋል። ኦልሬዲ ነፃ ማለት ነው። 7 ጊዜ ሲሆን ክብር ለኢየሱስ ይሁን። እንዲነፃ ያደርገዋል። ስለ ሕዝቡ ኃጢአት የሚሰዋውን መስዋዕት ፍየል፣ አሁን አንደኛው ፍየል ዕጣ የወደቀበት፣ ከዛ የሚሰዋውን ፍየል ያርደዋል። አንዱ ወደ ምድረ በዳ የሚለቀቅ ነው፣ አንዱ የሚታረድ ነው። ያርደዋል። ደሙም ወደ መጋረጃ ውስጥ ያመጣዋል። የፍየሉን ደም ወደ መጋረጃ ውስጥ ያመጣዋል። በወይፈኑም ደም እንዳደረገው በፍየሉ ደም ያደርጋል። የወይፈኑ ደም ለአሮንና ለቤተሰቡ ነው። የፍየሉ ደም ደግሞ ለሕዝቡ ነው። ስለዚህ በወይፈኑ ምንድን ያደረገው? በስርየት መክደኛው ላይ 7 ጊዜ ረጨው ይላል። እንደዚህ 7 ጊዜ ረጨው ይላል። አሁንስ የፍየሉንም ደም ወደ ቅዱስ ውስጥ አምጥቶት ወደዛ ወደ መጋረጃ ውስጥ አምጥቶ ስንት ጊዜ ረጨው ይላል? 7 ጊዜ ረጨው። ካህኑም ንጹህ ነው። አሁን ከዚህ በኋላ ፐርፌክት የሆነ ንጽህና አግኝቶታል። ስለዚህ አሁን ህዝቡም ደግሞ የህዝቡን ኃጢአት የተሸከመ አንድ ፍየል ሞቷል። እዛ ጋር 7 ጊዜ ተረይቷል። 7 ጊዜ ተረይቷል። ከእስራኤል ልጆች እርኩስነትን፣ እስቲ አሜን በሉ እስቲ። ከእስራኤል ልጆች ምንን? እርኩስነትን፣ ከመተላለፋቸውም ከኃጢአታቸውም የተነሳ ለመቅደሱ ያስተሰርይለታል። እንዲሁም በርኩስነታቸው መካከል ከእነርሱ ጋር ለመኖር ለመገናኛው ድንኳን ያደርጋል። እርሱም ለማስተሰረይ ወደ መቅደሱ በገባ ጊዜ ለራሱ ለቤተሰቡም ለእስራኤልም ጉባኤ ሁሉ አስተሰርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም። በእግዚአብሔር ፊት ወዳለው ወደ መሠዊያው ወጥቶ ያስተሰርይለታል። ከወይፈኑም ደም ከፍየሉም ደም ወስዶ በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ደሙን ያስነካል። እያንዳንዱን በመሠዊያው ዙሪያ ያሉትን ቀንዶች ሁሉ ያስነካል። ከደሙም በእርሱ ላይ 7 ጊዜ በጣቱ ይረጫል። አሁንም እንደገና ከእስራኤልም ልጆች ርኩሰትን ምን ያደርጋል ይላል? ያነጻል። ከዛስ ምን ያደርጋቸዋል? ይቀድሰውማል ይላል። ይቀድሰውማል። ኧረ ሃሌሉያ። ቁጥር 20 መቅደሱንም የመገናኛውንም ድንኳን መሠዊያውንም ማስተሰረይ ከፈጸመ በኋላ ሕያውን ፍየል፣ አሁን ያልሞተውን ቅድም የሞተውን ነው እየረጨ ያለው አይደለ እንዴ? ሕያው ፍየልን ያቀርበዋል። አሮንም 2 እጆቹን በሕያው ፍየል ላይ ራስ ላይ ይጭናል።
አንድ ሰው እንደምንጸልይለት ማለት ነው። እጃችን ጭነን ነው አይደል የምንጸልየው ለአንድ ሰው። ሁለት እጃችን ራሱ ላይ ጭነን ነው አይደል የምንጸልየው። ልክ እንደዛ ሁለት እጁን ይጭንበትና አሮንም ሁለት እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ላይ ያሸክመዋል። በተዘጋጀው ሰውም እጅ ወደ ምድረ በዳ ይሰደዋል ይላል። እንዳለ ኃጢአቱን የሕዝቡን ሁሉ ኃጢአት በፍየሉ አናት ላይ አስቀምጦ የእንትና ኃጢአት፣ የይሳኮር ኃጢአት፣ የዛብሎን ኃጢአት፣ የሮቤል ኃጢአት፣ የሌዊ ኃጢአት፣ የቢንያም ኃጢአት፣ የኤፍሬም ኃጢአት እያንዳንዱን ኃጢአት ምን ያደርጋል? ተናዞ ከጨረሰ በኋላ ለዚህ የተዘጋጀ ሰው አለ። ፍየሉን ይዞ ወዴት ሄዳ? ወደ ምድረ በዳ ሩቅ ወስዶ ምን ያደርገዋል? ይጥለዋል። እግዚአብሔር ኃጢአታችንን በደላችንን ሰማይ ከምድር እንደሚርቅ ልክ እንደዛ ምን አደረገው ይላል? አራቀው። ከእንግዲህ በኋላ ላይመጣ፣ ከእንግዲህ በኋላ የሕዝቡ በደል በሕዝቡ ላይ ላይሆን፣ ከእንግዲህ በኋላ የሕዝቡ በደል በፈሰሰው ደም አማካኝነት እግዚአብሔር ኃጢአታችንን በሙሉ በዛ ፍየል ላይ አድርጎት ለቀቀው። ከዚህ በኋላ ሕዝቡ ምን ይሆናል ይላል? ይቀደሳል፣ ይነጻል ይላል። እግዚአብሔር ይመስገን። ኧረ አሜን፣ ሃሌሉያ። ይሄ ፍየሉም ከኃጢአታቸው ሁሉ ወደ በረሃ ይሸከማል። ፍየሉንም በምድረ በዳ ውስጥ ይለቀዋል። አሮንም ወደ መገናኛው ድንኳን ይገባል። ወደ መቅደሱ በገባ ጊዜ የለበሰውን የበፍታ ልብስ ያወልቀዋል፣ በዚያም ይተወዋል። በዛው ነው የሚተወው የበፍታ ልብሱን በሕልውና ውስጥ። በተቀደሰውም ስፍራ ገላውንም በውሃ ይታጠባል፣ ሌላውንም ልብስ ለብሶ ይወጣል። የእርሱንም የሚቃጠል መስዋዕት ባይዘዌ ከሕልውናው ስንወጣ ሌላ ልብስ ነው የምንለብሰው። አይታችኋል አይደል? ከሕልውናው ስንወጣ ሌላ ልብስ ነው የምንለብሰው። ሕልውናው ስንሆን ግን ራሱ ኢየሱስን ነው የምንለብሰው። ኧረ ሃሌሉያ። በቃ ራሱን። ከዛ ቁጥር 25 የኃጢአትንም መስዋዕት ስብ በመሰዊያው ላይ ያቃጥለዋል። የኃጢአትን መስዋዕት ስብ ነው የሚለው። ስብ የሚለው ዋና የሚባለውን ኃጢአት በእሳት ያቃጥለዋል፣ ይቃጠላል። ከዚህ በኋላ የኃጢአት መስዋዕት ስቡን የፍየሉን ስብ ያቃጥለዋል። የኃጢአት መስዋዕት ለመለቀቅ የሚሆነውን ፍየል የወሰደው ሰብ ልብሱን ያጥባል፣ ገላውን በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ለማስተሰሪያም እንዲሆን ደማቸው ወደ መቅደሱ የገባውን የኃጢአቱን መስዋዕት ወይፈንና የኃጢአቱን መስዋዕት ፍየል ከሰፈሩ ወደ ውጪ ያወጧቸዋል። ቁርበታቸውንም ስጋቸውንም ፈርሳቸውንም በእሳት ያቃጥሉታል። ምንም ነገር እንዳይቀር፣ የኃጢአት ሰንኮል እንዳይቀር ሁሉ በእሳት ምን ይደረጋል? ይቃጠላል። ያቃጥላቸውማል። ሰው ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈር ይገባል። አሁን ወደ ሰፈር መግባት ይችላል። አሁን ወደ ሕልውና ወደ መገናኛው ድንኳን መምጣት ይችላል። በመገናኛው ድንኳን ዙሪያ አሁን መጫወት ይችላል። አሁን የኃጢአት ስርየት ሆኗል። እግዚአብሔር አምላክ የተባረከ ይሁን። ይህም የዘላለም ሥርዓት ይሁንላችሁ። በዚህ ቀን ትነጹ ዘንድ ማስተሰሪያ ይሆንላችሁና በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቋት። የቅድሟ ቃል መጣች ተመልሳ። ራሳችሁን ምን በሉ ይላል? አስጨንቋት። አስጨንቋት። የአገር ልጅ በእናንተ መካከል ኔቲቭ ቦርን የሆነ የተወለደ በእናንተ መካከል ቢኖር የተቀመጠም እንግዳ ስራን ሁሉ አትስሩበት፣ በእግዚአብሔርም ፊት ከኃጢአት ሁሉ ትነጻላችሁ። ታላቅም ሰንበት ይሆንላችኋል፣ እረፍት ይሆንላችኋል። አሜን። ታላቅም ሰንበት ምን ይሆንላችኋል? ራሳችሁንም ታዋርዳላችሁ። የዘላለም ሥርዓት ነው ይሄ፣ የዘላለም ሥርዓት ነው። የሚቀባውም
በአባቱ ፈንታ ካህን ሊሆን የሚካነው ካህን ያስተሰርይ፣ የተቀደሰውንም የበፍታ ልብስ ይልበስ። አሮን ከሞተ በኋላ የሚቀባው ሰውዬ ወይም ተከታይ የሆነው ይህን ስርዓት ጠንቅቆ ያድርግ ነው እያለ ያለው። ከዛ ለቅድስተ ቅዱሳኑ ያስተሰርይ፣ ለመገናኛው ድንኳን ለመሰዊያው ያስተሰርይ፣ ለካህናት ለጉባኤው ሕዝብ ሁሉ ያስተሰርይ። ይህም አንድ ጊዜ በዓመት ለእስራኤል ልጆች ስለ ኃጢአት ሁሉ ያስተሰርይ ዘንድ የዘላለም ስርዓት ይሆንላችሁ። እግዚአብሔር ሙሴን እንዳዘዘው እንዲሁ አደረገው ይላል። በዓመት ይህንን ምን በሉ አለ? አድርጉት። ይሄ ስርዓት ይሁንላችሁ ይላል። ኢየሱስ ጌታ ነው። አሁን ወደ ፍጻሜ መጥቻለሁ። ይህን ስርዓት ይሁንላችሁ። እንግዲህ ለእስራኤል የተሰጠ ስርዓት ነው አይደል እንዴ? ለአሮን የተሰጠ ስርዓት ነው። ይሄ ስርዓት ለሙሴ የተሰጠ፣ ለሙሴ የተነገረ፣ ሙሴም እንደተባለው ልክ እንደዛ ምን አደረገ ይላል? አደረገው፣ ፈጸመው ይላል። ፈጸመ፣ እግዚአብሔር ሙሴ ፈጸመ። እግዚአብሔር አምላክ የተባረከ ይሁን። ወዳጆቼ ትንሽ ነገር ነው ተናግሬ የምጨርሰው። አሁን እነዚህ በጣም 3 በዓላቶች፣ የመለከት በዓል፣ እንደገና የስርየት በዓል፣ እንደገና ደግሞ የዳስ በዓል የሚባሉት እነዚህ ሶስቱ በዓላቶች የሚሆኑበት ጊዜ በጣም ወሳኝነት አላቸው። በተለይ አሁን ይኸውላችሁ እስራኤል እነዚህን ማለት ነው ያለማቋረጥ 3500 ዓመት አድርጓቸዋል። እነዚህን ስርዓቶች ከሙሴ አንስቶ እስካሁን ድረስ 3500 ዓመት ነው። ተመልከቱ፣ 3500 ዓመታቶች አድርጓቸዋል ይህንን ስርዓት ተመልከቱ። ከዳዊት አንስቶ እስከኛ እስካለንበት ዘመን 3000 ነው። ከዳዊት በፊት 500 400 ዓመት አለ፣ 500 ዓመት አለ። 3500 ዓመት ያለማቋረጥ በዓመት ያደርጉታል። መቼ ነው ትክክለኛው ዮም ኪፑር የሚባለው ጊዜ የሚመጣው? እሱ ነው ትምህርቱ። መቼ ነው ዮም ኪፑር የሚመጣው? የስርየቱ ቀን መቼ ነው የሚመጣው? መቼ ነው ትክክለኛው? እስራኤል በዚሁ ይቀጥላል ወይ ነው? እስራኤል በዚሁ እየቀጠለ ይሄዳል ወይ? እያስተሰረየ አሁንም ኃጢአት ውስጥ 3500 ዓመት ሆነው እኮ መቼ ነው የሚሆነው? መሲሁ መጥቷል እኮ። መሲሁ እኮ መጥቶ እኮ ስለ ኃጢአት እኮ በቀራንዮ መስቀል ላይ ዋጋ ከፍሎ ሄዷል። አሁን ግን እስራኤል መሲሁ እንደመጣ አያውቅም። አሁንም ዛሬ ምን ያደርጋል? ስርየትን እያደረገ ነው። ለሚቀጥለው ዓመት ለስርየት ይዘጋጃል። ለሚቀጥለው ዓመት ለመለከት ይዘጋጃል። ለሚቀጥለው ዓመት ፔስካ ለሚባለው ወይም ለፋሲጋ በዓል ይዘጋጃል። ለሚቀጥለው ዓመት ለጴንጤቆስጤ ይዘጋጃል። ለመከር ጊዜ ይዘጋጃል። በየዓመቱ ይሄን ያደርጋል። ይሄዳል፣ ያደርጋል። 3500 ዓመት ሆነው። ለይሄኛው ቀን ሻዶ ነው። ለየትኛው ቀን ጥላ ነው? ይሄኛው ቀን መጽሐፉን ስትመረምሩት የሚያወራው ለየዓመቱ ጊዜ አይደለም። የየዓመቱ ጊዜማ ሁሉ ጊዜ ኃጢአታቸውን ያደርጋሉ፣ ይሰዋሉ። ከዛ በኋላ ተመልሰው ኃጢአት ውስጥ ይገባሉ። ከዛ በሚቀጥለው ዓመት ኃጢአት ያደርጋሉ። ከዛ ተመልሰው ኃጢአት ውስጥ ይገባሉ። ከዛ የሚቀጥለው ዓመት ያደርጋሉ። ከዛ በኋላ ተመልሰው ኃጢአት። እግዚአብሔር መቼ ነው እረፍት የሚለውን የሚያመጣላቸው? ሰንበት የሚለው መቼ ነው የሚመጣው? የሚያርፉበት ጊዜ። ወዳጆች የመጽሐፍ ቅዱስ ይህንን ነው የሚናገረው። ይህንን ነው ልናስተውል የሚገባው። መቼ ነው ትክክለኛው ዮም ኪፑር የሚባለው? የስርየት ቀኑ መቼ ነው የሚመጣው? እሱን ነው ማወቅ ያለብን። ይሄንን አሁን እንመለከተዋለን። ኢየሱስ ጌታ ነው። አሜን በሉኝ። ጨርሻለሁ። ግድ የላችሁ፣ አይዟችሁ፣ እናንተ አይደክማችሁም። ሁሌ እግዚአብሔር ስም የተባረከ ይሆን። ይኸውላችሁ መጽሐፍ ቅዱሳችን ዘካርያስ መጽሐፍ ላይ ሁላችንም እናወጣለን። ዘካርያስ 12 ቁጥር 10 ላይ ይሄ ክፍል በደንብ ይህን ጊዜ ይገልጠዋል። ዘካርያስ 12 ዘካርያስ የብሉይ ኪዳን ከመጨረሻው ሁለተኛ የሆነ ክፍል ነው። ዘካርያስ 12 ቁጥር 10 እንዲህ ይላል። ይኸውላችሁ በዳዊት ቤት ላይ ይላል። ዳዊት ሞቷል። ባይዘዌ ሰውየው ይሄንን ሲያወራ ዳዊት ሞቷል። ዘካርያስ የመጨረሻው
የብሉይ ኪዳን ሁለተኛው መጽሐፍ ነው። በብሉይ ኪዳን አቆጣጠር የመጨረሻ ባይሆንም የብሉይ ኪዳን አቆጣጠር የመጨረሻ ሁለተኛ ዜና ነው። ግን በአሰፋፈር በአቀማመጥ ደረጃ ሁለተኛው ነው ዘካርያስ። ተመልከቱ ይኸውላችሁ ምን ይላል ዘካርያስ? በዳዊትም ቤት ላይ ይላል። በዳዊት ቤት ላይ የዳዊት ዘር በሆነ በእስራኤል ላይ ለማለት ነው። ትክክለኛ አነጋገሩ በእስራኤል ላይ ነው። በእስራኤል ወይም ደግሞ በኢየሩሳሌም ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ ይላል። የሞገስን አንድ ይላል። ሁለተኛስ የልመናን መንፈስ አፈሳለሁ ይላል። ዮም ኪፑር በሚካሄድበት ጊዜ ዮም ኪፑር የሚጠይቀው 4 ነገር ነው። አንደኛ በዮም ኪፑር ጊዜ በዚህ በመስዋዕቱ ጊዜ የሚሆነው ነገር ምንድነው? ሰዎች እርቀ ሰላም ያደርጋሉ። ቅድም እንዳልኳችሁ ከእግዚአብሔር ጋር ይታረቃሉ፣ ከሰው ጋር ይታረቃሉ። ሁለተኛ ሰዎች ንስሐ ይገባሉ። በዚህ ጊዜ ማለት ነው። በዚህ ጊዜ ንስሐ ይገባሉ። ንስሐ የሚገቡት ምንድነው? በእግዚአብሔር ፊት ቅድም እንዳልነው ራሳቸውን ያስጨንቃሉ፣ ንስሐ ይገባሉ። ከእግዚአብሔር ጋር ትክክለኛ የሆነ ነገር እንዲፈጠር ያደርጋሉ። በዚህ ጊዜ ማለት ነው። ተመልከቱ። ሶስተኛ ኮንፌስ ያደርጋሉ ኃጢአታቸውን። ኮንፌስ ይናዘዛሉ። መናዘዝ ማለት ምን ማለት ነው? መናዘዝ ማለት ወንድሜ በዚህ ነገር በድዬሃለሁ፣ በዚህ ነገር አስከፍቼሃለሁ፣ በዚህ ነገር ተሳስቻለሁ። መናዘዝ ማለት ይሄ ነው። ኃጢአት ዛሬ ይቅር በለኝ ተባብለን የምንተላለፈው ጉዳይ አይደለም። ኃጢአት ኑዛዜ ይፈልጋል። ውርስ ኑዛዜ እንደሚፈልግ ሁሉ ኃጢአትም ኑዛዜ ይፈልጋል። ወዳጆቼ በደልን፣ ኃጢአትን፣ መተላለፍን ሁሉ የሚናዘዙበት ጊዜ ነው ይሄ ጊዜያቸው። ሌላው በዚህ ጊዜያቸው ማለት ነው አንዱ ስለ ሌላኛው ይጸልያል። በዚህ በዘሌዋውያን መጽሐፍ ውስጥ የሚያስቀምጠው ይሄንን ነው። ወደ በኋላ እየመጣን ስንመጣ የምናየው ማለት ነው። በዚህ ቀን ማለት ነው አንዱ ስለ ሌላኛው ምን ያደርጋል? ይጸልያል። ያ ማለት ምንድነው? ወንድሜ ከኔ ይሻላል ይላል። ወንድሜ ከኔ ተሻለ ነው ይላል። ራሱን ያስጨነቀ ሰው በወንድሙ ፊት ትልቅ አይሆንም። ራሱን ያስጨነቀ ሰው በወንድሙ ፊት የበላይ አይሆንም። ራሱን ያስጨነቀ ራሱን የካደ ዲና ያደረገ ሰው ወንድሙ ፊት ሲመጣ ማለት ነው ትሁት ነው የሚሆነው። ከኢየሱስ የተማረው ያንን ስለሆነ ክብር ለኢየሱስ ይሁን። ኧረ አሜን በሉኝ እስቲ። ይሄ ይሆናል። ስለዚህ በዚህ ቀን ሰዎች ንስሐ ይገባሉ፣ ኮንፌስ ያደርጋሉ። ወዳጆቼ ትክክለኛ የሆነ ግንኙነት ከእግዚአብሔር ጋር ይፈጠራል። አሁን ይላል ዘካርያስ የሚያወራው ስለዚህ ቀን ነው። በደንብ ተረዱኝ። ዘካርያስ የሚያወራው ስለዚህ ቀን ነው። ሁሌ ኃጢአት እየተሰራ ዳግመኛ ላንመለስ ማለት ነው። ይኸውላችሁ ሁሌ በደል እየተሰራ በአመቱ እንደገና ለበደል ስርዓት እንዳናደርግ ዘካርያስ ምን ይላል? አሁን እንደዚህ ይላል፣ በዳዊት ቤትና በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ ምን አደርጋለሁ ይላል? አፈሳለሁ ይላል። ከዛስ በኋላ ምንድነው የሚለው? ተመልከቱት እንግዲህ አፈሳለሁ፣ ወደ እርሱም ይላል ወደ ወጉት ይመለከታሉ ይላል። እስከዛሬ አልተመለከቱም፣ እስከዛሬ አላዩም፣ እስከዛሬ ድረስ አልገባቸውም። ስርዓት ብቻ ነው እያደረጉ ያሉት። እስከዛሬ ድረስ ኢየሱስ ማን እንደሆነ አላወቁትም፣ ወግተውታል። የወጉት ማን እንደሆነ ግን አልተረዱትም። ግን በዚህ ጊዜ በዚህ ዮም ኪፑር በሚባለው ቀን ግን ምን ይሆናል ይላል? የዛን ጊዜ ይላል ሰውም ይላል ለአንድ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝናሉ። ንስሐው ትክክለኛ ይሆናል። ንስሐው ኢየሱስን ማወቅ ይሆናል። ወዳጆቼ ንስሐው ከኢየሱስ ጋር መገናኘት ይሆናል። እስከ ዛሬ ድረስ በአሮን የተካሄደው ንስሐ የዓመት ነው። ይሄኛው ግን የዘላለም ነው። ዘካርያስ የሚያወራው ስለ ዘላለሙ ንስሐ ነው። የወጉትን የሚያውቁበት ይህ ትክክለኛው ንስሐ ነው ይላል። ኢየሱስ ያድናል። ኧረ አሜን በሉኝ ባካችሁ። ይህ ትክክለኛው ንስሐ ነው፣ ኢየሱስ የሚታወቅበት ነው ይላል። አንድያ ልጁ ሰው እንደሚያለቅስ እንደዛ ያለቅሱለታል። ለምን ሲባል የመጣውን እድል አልተጠቀምንበትም።
አልተጠቀምንበትም ይላሉ። አልተጠቀምንበትም ይላሉ። ጌታ ሲናገር አይታችኋል። በሉቃስ ወንጌል ላይ ኢየሩሳሌም ይላል ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ሞከርኩ ይላል። ነገር ግን ይላል የመጎብኛ ወራትሽን ምን አላልሽም ይላል፣ አላወቅሽም ይላል። ስለዚህ ስላላወቀች ኢየሱስ ክርስቶስ ፊቱን ወደ አሕዛብ አዞረ። እግዚአብሔር ወደ አሕዛብ አዞረ። ስለዚህ ዮሐንስ እንዲህ ብሎ ጻፈ፣ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን አደረገ? ስልጣን ሰጣቸዋል። ለኛ እግዚአብሔር እድል ከፈተ። ይሄ የእስራኤል ትክክለኛው ንስሐ ነው። ዘካርያስ የሚያወራው ትክክለኛው ንስሐ በዳዊት ቤት ላይ ይሄን መንፈስ አፈሳለሁ ይላል። ሁሌ በየዓመቱ ከዚህ በኋላ አይሆንም። አሁን የወጉትን ያውቁታል ይላል። የወጉትን ካወቁ ሁለተኛ የኃጢአት መስዋዕት አይቀርብም ከዚህ በኋላ። አንዴ ለኢየሱስ ክርስቶስ ነው መስዋዕት የሚቀርበው። አሁን ገብቶናል ይላሉ። ይሄው ዘካርያስ ነው የሚያወራው። ያለቅሱለታል። እየየ ብለው ነው የሚያለቅሱት። ለካ ከ2000 ዓመት በፊት እሱ ስለበደል በቀራንዮ መስቀል ላይ ሞቶ ነበር። እኛው ነን የወጋነው ነው የሚሉት። ይሄው እዚህ ላይ የወጉትን ይላል። የወጉትን ሃሌሉያ! አረ ሃሌሉያ! እሺ ሰው ለበኩር ልጁ እንደሚያለቅስ ይላል። በኩር ልጅን ስትቀማ እንዴት ነው የሚሆነው? በኩር ልጅን ስታጣ እንዴት ነው የምትሆነው? ከባድ የሆነ ነገር ይመጣባላል። ልክ እንደዛ ኢየሱስን በማጣታቸው ይሄው እንትን ይላል። ይኸውላችሁ ሌላው ልጨርስላችሁ የዛሬ ቀን ስለሆነ ማለት ነው። ሌላው አንድ ነገር ልንገራችሁ። ኢሳይያስ 53ን ጽፏል። ኢሳይያስ 53ን ሲጽፍ ግን እስራኤል አልተረዳቸውም። እስካሁን እስራኤል አልተረዳቸውም። ኢሳይያስ 53ን የሰማነውን ነገር ማን አምኗል ይላል ሰውየው ሲናገር። ኢሳይያስ 53 ቁጥር 1 የሰማነውን ነገር ማን አምኗል ይላል አይደል እንዴ ሲናገር ሰውየው። የእግዚአብሔር ክንድ ለማን ተገልጧል ይላል። ማን አምኗል? ይሄውን የሰማነውን ነገር ማን አምኗል ይላል። ነብዩ ነው የሚናገረው። ስለ ኢየሱስ ነው፣ ስለሚመጣው ባሪያ ነው የሚያወራው። ስለሚመጣው መስዋዕት ስለሚከፍለው ጌታ ነው የሚያወራው። አያችሁ፣ በህይወቱ ስለሚያስተርቀው የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ብሎ ይጠይቃል። ቀጥለው ቁጥር 2 ከዛስ በኋላ በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል ይላል። ድንገት ብቅ ብሏል፣ አድጓል። መልክና ውበት የለውም። አይታችኋል። እንደ ንጉሥ አልመጣም። ባየነው ጊዜ ላይ እንወደው ዘንድ ደም ግባት የለውም። የንጉሥ ልብስ አልለበሰም። ትክክለኛ ነገር የለም። ከበረት ነው የተወለደው። ናዝሬት ከምትባል 12 ቤቶች ካሏት ሰፈር ነው የመጣው። ስለዚህ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ከዛ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም ይላሉ። እነሱ ናቸው የሚሉት። እኛ ምን አላልነው? አላከበርነውም። ነብዩ በትንቢት መንፈስ ነው የሚናገረው እስራኤልን ወክሎ። እኛ አላከበርነውም ይላል። አላወቁትማ። ማን አወቀው ይላል። ቀጥል። ከዛስ በኋላ በእውነት ይላል ነብዩ በትንቢት መንፈስ በእውነት ይላል ደዌያችንን ተቀበለ ይላል። አይታችኋል። ሕመማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ይላል ነብዩ። ራሱን በእስራኤል ቦታ አንዳንድ ጊዜ ራሱን ደግሞ የእግዚአብሔርን መንፈስ እየተናገረ ራሱን በእስራኤል ቦታ ያደርጋል። እኛ እንደተቸገረ ቆጠር ነው ይላል። በዛ ጊዜ ሲመጣ እንደ አንድ ተራ አናጢ ሰው ቆጠር ነው ይላል። እንደ አንድ ተራ አናጢ ሰው ወይንም ደግሞ የማዕዘን ድንጋዩን ትተን ዝም ብሎ ተራ ድንጋይ አድርገን ቆጠር ነው ይላል። በእውነት ደዌያችንን ተቀበለ፣ ሕመማችንንም። እርሱ ግን ስለ መተላለፋችን ምን አለ ይላል? ቆሰለ። ስለ በደላችን ምን ሆነ? ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። አሁን የበጉ አይደለም የወይፈኑ አይደለም ይሄን የፈወሰን። ይሄን እነሱ አንደርስታንድ አላደረጉትም። መቼ ነው ይሄን አንደርስታንድ የሚያደርጉት? ኢሳይያስ 53ን መቼ ነው የሚረዱት? ቢረዱትማ ኢየሱስ ሞቶልናል ይላሉ እኮ። ቢረዱት አልተረዱትም። መቼ? በዮም ኪፑር ቀን ነው የሚረዱት። በስርየቱ ቀን ነው የሚረዱት። ይሄንን በስርየቱ ቀን ነው ይሄ ትንቢት የሚገባቸው። ኢየሱስ ያድናል። ኧረ አሜን አሜን በሉ ባካችሁ። ሃሌሉያ ሁለት ጥቅስ ብቻ ላንብብና ልጨርስ። ይኸውላችሁ ኤርምያስ
31 34 ላይ አውጣልኝ። ኤርምያስ 31 34 ላይ ጌታ ይባርክ። በጣም ጥሩ ነው የረዳኸኝ። ኤርምያስ 31 34 ላይ እንደዚህ ይላል። ይኸውላችሁ እያንዳንዱ ሰው ይላል፣ እያንዳንዱ ሰው እስራኤልን ነው የሚያወራው። እያንዳንዱ ሰው ይላል ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም ይላል። አያስተምረውም። ከዛስ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁና የበደል ስርየት ቀን ስለሆነ ኃጢአታቸውም ከእንግዲህ ወዲህ ምን አላደርግም ይላል፣ አላስብም። ከዚህ በላይ ከይሁዳና ከእስራኤል ጋር የምገባው ኪዳኔ ይህ ነው ይላል። ከዚህ በላይ ሄዳችሁ 31 ላይ ስታነቡ እዚህ ጋር ግን ምን ይላል? ኃጢአታቸውን ከእንግዲህ በኋላ አላስብም ይላል። ትክክለኛ የምህረት ጊዜ የሚመጣው ይሄ ነው። መጨረሻ አዲስ ኪዳናዊ ነገር ልስጣችሁ። ሮሜ ምዕራፍ 11 ቁጥር 25 ወሳኙ ነገር ይሄ ነው። ወሳኙ በዛ ቀን የሚሆነው ሮሜ ምዕራፍ 11 ከ25 እስከ 27 ሮሜ 11 25 ይኸውላችሁ። ሮሜ 11 ምን ይላል? ጳውሎስ ስለ ሁለት ሙግት ነው የሚናገረው። ተመልከቱ። ይሄ ስለዛኛው ቀን ነው የሚያወራው፣ ስለ ትክክለኛው ቀን ነው የሚያወራው። ምን ይላል? እኛማ የበረሃ ወይራንን ከምኑ ጋር ተቀጥለናል? ከግንዱ ጋር አይደለ እንዴ? ስለኛ ማውራት አያስፈልግም፣ ስለኛ ሊወራም አይገባም። ኦሬዲ የበረሃ ወይራ ተቀጥሏል፣ ፍሬ ማፍራት ጀምሯል። አንተ የበረሃ ወይራ የድፍረትን ቃላት ትናገር፣ እመን ብቻ ነው የተባልነው አይደለ? እንደዛ ብቻ ነው። እነሱስ ወንድሞች ሆይ ይላቸዋል። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ። ማንን? አሕዛብ ክርስቲያኑን። አሕዛብ ክርስቲያን እንደኛ ያሉትን ማለት ነው። ልባሞች የሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ ወዳለሁ። ሚስጥር ነው ይሄ፣ ሴክሬት ነው። ስለዚህ ወዳለሁ ይላቸዋል አይደለ? ሚስጥር ታውቁ ዘንድ ወዳለሁ እና የአሕዛብ ሙላት እስኪገባ ድረስ፣ አሕዛቦች እስኪድኑ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ድንዛዜ አሁን እንዳልነው ኢየሱስን አያውቁትም። ያ ኢሳይያስ 53ን አይቀበሉም። የዘካርያስን ትንቢት አይቀበሉም። አሁን ተመልከቱ፣ ቀጠለ እንደዚህ አለ፣ እንደዚሁም እስራኤል ሁሉ ይድናል አለ። መቼ ነው ይድነው? እስራኤል ሁሉ ምን ይላል? ይድናል። እንዲህ ተብሎ እንደተጻፈ ከዛ ኢሳይያስን ቃል ያመጣል። መድኃኒት ከጽዮን ይወጣል። ተመልከቱ፣ እስከ ዛሬ እኮ እንደወጣ አላወቁም እነሱ። ወጥቷል እኮ እሱ። መድኃኒት ከጽዮን ይወጣል፣ ከያዕቆብም ደግሞ ኃጢአትን ያስወግዳል ይላል። ኃጢአትን። ይሄ ብሔራዊ የሆነ የሪፔንታንስ ዴይ ነው። ብሔራዊ የሆነ የንስሐ ቀን ነው። ኃጢአታቸውንም ስወስድላቸው ከነርሱ ጋር የምገባው ኪዳን ይሄ ነው ይላል። ይሄ ነው ኃጢአታቸውን ስወስድላቸው። ይሄ ለመጨረሻ ጊዜ የሚደረገው በመከራው ዘመን ውስጥ ነው የሚደረገው። የመከራው ዘመን የ7 ዓመት መከራው ዘመን ውስጥ የሚያከብሩት ይሄ የመጨረሻው የስርየት በዓል የሚባለው ይሄንን ነው። መላው እስራኤልን ነው ኮንቨርት የሚያደርገው፣ የሚመልሰው ወደ ክርስቶስ ያመጣዋል ጠቅላላ። ለምን? በዘካርያስ የተተነበየው በቤቱ ላይ በዳዊት ቤት ላይ ነው አይደለም የሚለው። በዳዊት ቤት ላይ ምን አደርጋለሁ ነው የሚለው። የንስሐ መንፈስን አፈሳለሁ፣ የጸሎትን መንፈስ አፈሳለሁ፣ ይወጉትን ያዩታል ይላል። ዘካርያስ ሲተነብይ ባይዘው ኢየሱስ አልሞተም ነበረ። ዘካርያስ ሲተነብይ ኢየሱስ አልተወጋም ነበረ። ዘካርያስ ሲተነብይ ወዳጆቼ ጎኑን በጦር አልተወጋም ነበረ። ዘካርያስ ሲተነብይ ከ500 ምናምን ዓመት በፊት ይሄ ነገር አልሆነም ነበረ። በትንቢት መንፈስ ተናግሯል። ነገር ግን የወጉት ራሳቸው ያውቁታል ይላል። ትክክለኛው አስተሰሪው ማለት ወዳጆቼ ኢየሱስን ማወቅ። አይታችኋል? ኢየሱስን ማወቅ። አሁን የአይሁድ የስርየት በዓል የሚባለው የዓመቱ ነው። ግን አንድ ቀን አለ ይሄ የዘካርያስ ትንቢት የሚፈጸምበት፣ አንድ ቀን አለ የኢሳይያስ ትንቢት የሚፈጸምበት፣ አንድ ቀን አለ የጳውሎስ ፕሮፌሲ የሚፈጸምበት አንድ ቀን አለ። ይሄም
የመጨረሻው the day of atonement የሚባለው ቀን የመጨረሻው ቀን እሱ ቀን አለ ከፊታችን። አሁን በመከራው ዘመን ውስጥ ነው ያለው ይሄ የሚሆነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ የሰባኪ ድካም አንድ ነው መጨረሻ አንድ ጨረስኩኝ። ዘዳግም ምዕራፍ 4 ቁጥር 30 አንብቤ ልጨርስ። ዘዳግም ምዕራፍ 4 ቁጥር 30 እንዲህ ይላል፣ ይህም ሁሉ ይላል ይህም ሁሉ በደረሰብህ ጊዜ ስትጨነቅ እግዚአብሔር ነው በሙሴ አማካኝነት ለእስራኤል እየተናገረ ያለው። ስትጨነቅ ይልና መጨነቅ ብቻ አይደለም፣ በዘመኑ ፍጻሜ መቼ ነው እስራኤል የሚጨነቀው? በ7 ዓመት መከራ ውስጥ። የ7 ዓመቱ መከራ መቼ ነው? የዘመን ፍጻሜ ላይ። በዘመን ፍጻሜ ወደ አምላክ ወደ እግዚአብሔር ትመለሳለህ። ስትጨነቅ ትመለሳለህ፣ ቃሉንም ትሰማለህ ይላል። እስከ ዛሬ የተባልከውን ያ ኢየሱስ ነው ያሉህን ሰዎች ነቢያቶች የተናገሩህን ነገር አሁን መከራ ውስጥ ገብተህ እንደ ጣውላ ስትፋቅ የዛኔ ጆሮህ ምን ያደርጋል? መስማት ይጀምራል። አንዳንዴ የአባቶቼ ምክር ጥሩ ነው ምከረው ይላል። ምከረው ይልና ሁለቴ ከዛ እምቢ ካለ መከራ ይምከረው ይባላል አይደል? መከራ ጥሩ ጆሮ ከፋች ነው። ባይዘው ጥሩ ይከፍታል። ልክ እንደዛ ማለት ነው። ይህም ሁሉ በደረሰብህ ጊዜ ይላል። ይህ ሁሉ ይሄ ዘዳግም መጽሐፍ ላይ ህጉን እየደገመላቸው ነው። ባይዘው ህጉን እየደገመላቸው ነው። ይህም ሁሉ በደረሰብህ ጊዜ ስትጨነቅ በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። በመከራው ጊዜ በጭንቀት ጊዜ ሐሳዊ መሲህ መጥቶ በነገሰ ጊዜ ኢየሩሳሌም በረከሰች ጊዜ መቅደሱ በረከሰ ጊዜ የዛኔ ወደ ወጋው ታያለ። የዛኔ ኢሳይያስ 53 እዚህ ይልሃል። የዛኔ ዳዊት ንጉሳችሁ ይሆናል ይላል። ዳዊት ሞቷል፣ ንጉስ ግን ዳዊት ይሆናል ይላል። የትኛው ዳዊት? የትክክለኛ የዳዊት ዘር የሆነው ኢየሱስ። አሜን አሜን። ትክክለኛ የስርየቱ ቀን ይሄ ነው ወዳጆች። እኛ በኢየሱስ ክርስቶስ ኃጢአታችን ሁሉ ተወግዷል። ኃጢአት አስከፊ ነው፣ በደል አስከፊ ነው። እግዚአብሔር ልጅ ግን ለነሱም ተስፋ ቀጥሮላቸዋል። አንድ ቀን እስራኤል ሁሉ ይድናሉ ይላል። አስ ኔሽን ሪፔንት ያደርጋሉ፣ ሁሉም ንስሐ ይገባሉ፣ ወደ ንስሐ ይመለሳሉ። እግዚአብሔር ይመስገን። እንጸልያለን። ጌታ ይባረክ። አይታችኋል እግዚአብሔር ለኛ ምን አይነት ፌቨር እንዳደረገልን። በዚህ ውስጥ ወይፈን አታቀርብ፣ ፍየል የለ፣ በግ የለ ወዳጅ፣ የኃጢአት መስዋዕት የለ፣ ዋኖስ ይዘህ አትመጣ፣ የሆነ ገንዘብን ለሆነ ነገር በጸጋው ዙፋን ስር ይላል። ሃሌሉያ። ምሕረት ወደምናገኝበት ወደ ጸጋው ዙፋን ስር በእምነት እንቅረብ ይላል። ኃጢአታችንን ይቅር ሊል የሚችል ጌታ አለ። ወደ እርሱ መተናል ወዳጆቼ። እኛ አይኖቻችን ተከፍቷል። የወጉትን እነሱ ገና አላወቁትም። እስካሁንም ድረስ እየታገሉ ነው። ገና ይወለዳል እያሉ ነው። ገና ይመጣል እያሉ ነው። ገና በዳዊት ቤት ላይ ይነግሳል እያሉ ነው። ኢየሱስ መጥቶ ስለ ኃጢአት መስዋዕት ሆኗል። ስለ በደል መስዋዕት ሆኗል። ሃሌሉያ። መጽሐፍ ሲናገር 2ኛ ቆሮንቶስ ላይ እንደዚህ ይላል፣ አንዱ ስለ ሁሉ ሞተ ይላል። ሃሌሉያ። ስለ ሁሉ ምን አለ ይላል? ሞተ። ከእንግዲህ በኋላ በሕይወት ያሉት ለሞተላቸው እንዲኖሩ እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ምን ሆነ? ሞተ። ሃሌሉያ። ስለ ሁላችን በደል ኢየሱስ ሞተልን። የአይሁድ በዓል ይሄ ነው ወዳጆቼ። በየዓመቱ ድግግሞሽ ነው። አንዱ ቀን ግን ይመጣል፣ አይኖቻቸው የሚገለጥበት ቀን። እግዚአብሔር በራሱ ጊዜ የንስሐ መንፈስ ያፈስላቸዋል፣ የሞገስን መንፈስ ያፈስላቸዋል። ሰለሞን ቤቱን ሰርቶ በጨረሰ ጊዜ በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንዲህ ይናገራል። ቸነፈር ቢመጣ፣ አንበጣ ቢመጣ፣
ክፉ ነገር በሕዝቡ ላይ ቢመጣ ይላል እግዚአብሔር ለሰለሞን የገባው ኪዳን ነው። በሰባተኛው ወር ነው ይሄንንም የሚናገረው። በስርየቱ ቀን የድንኳን በዓልን በሚያከብሩበት በዛ ቀን ላይ ቤቱን ሰርቶ በጨረሰ ጊዜ እግዚአብሔር ለሰለሞን በሕልም ከተገለጠለት በኋላ እንደዚህ አለው ይላል ቃሉ ሲናገር፣ በስሜ የተጠራው ሕዝቤ ይላል ሰውነታቸውን አዋርደው ቢጸልዩ ይላል፣ ሰውነታቸውን አስጨንቀው ቢጸልዩ እኔም እግዚአብሔር ከሰማይ ሆኜ እሰማቸዋለሁ ይላል። ኃጢአታቸውንም ይቅር እላለሁ፣ በደላቸውንም እምራቸዋለሁ ይላል። እግዚአብሔር ይመስገን ወዳጆች፣ እግዚአብሔር ቸር አምላክ ነው። ኧረ ሃሌሉያ! በእውነት ምሕረት የሚያደርግ ጌታ ነው። ይህ ጉባኤ በእግዚአብሔር ፊት የተማረ ነው። አይታችኋል። ብዙ በደል ወዳጆቼ በብዙ ሥራ አይነጻም። ብዙ ኃጢአት በብዙ መልካምነት አይነጻም። ኃጢአት በኢየሱስ ደም ነው የሚነጻው። ኃጢአት በክርስቶስ ደም ነው የሚነጻው። መጽሐፍ ሲናገር የልጁ የኢየሱስ ክርስቶስ ደም ይላል ከኃጢአት ሁሉ ምን ያደርጋል ይላል? ያነጻል። ያነጻል ይላል። የኢየሱስ ደም ከኃጢአት ያነጻል። ቆመን እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ! የኢየሱስ ደም ከኃጢአት ያነጻል፣ ከበደል ያነጻል፣ ከበደል ያነጻል። የኢየሱስ ደም በሽታን ይፈውሳል። የኢየሱስ ደም ሃሌሉያ ሰላም ይሰጣል። የኢየሱስ ደም ትክክለኛ ሰንበትን ይሰጣል፣ እረፍት ይሰጣል። ክብር ለጌታ ለኢየሱስ ይሆን። ትክክለኛው እረፍት፣ ትክክለኛው ሰንበት፣ ትክክለኛው ከእግዚአብሔር ጋር ያለ ግንኙነት ወዳጆቼ ከኢየሱስ ጋር ባለ ግንኙነት ይወሰናል። ዛሬ ለዚህ ቤት መልካም ሰንበት ይሆንልን። የቀን ሰንበት ሳይሆን የአካል ሰንበት ይሁንልን። የቀን ሰንበት ሳይሆን የጌታ ሰንበት ይሁንልን። ሰንበት የሆነው ፐርሰን የሆነው ሰንበት በመካከላችን ይገለጥልን። ኢየሱስ ጌታ ነው። እሱ ያስበን፣ መከናወንን ይስጠን፣ ለጎደለ ነገራችን ሙላትን ያምጣልን። እውነተኛው ሰንበት እረፍትን የያዘ ጌታ ዛሬ ክፍተታችንን ይሙላ፣ በእረፍቱ ይሙላ። በጌታ በኢየሱስ ስም በእረፍቱ ይሙላ። ለዚህ ቤት እረፍት ይሁን። አሜን በሉ እስቲ። ለዚህ ቤት እረፍት ይሁን። እግዚአብሔር ወይ መከናወን ለዚህ ቤት ይሆነ። እግዚአብሔር ወይ ጊልቲ ኮንሸስ ከዚህ ቤት የተመታ ይሆነ። በኢየሱስ ስም የተመታ ይሆነ። ኃጢአት ከዚህ ቤት የተመታ ይሆነ። በኢየሱስ የፈረሰ ይሆነ። እግዚአብሔር ሆይ አቤቱ የኃጢአትን ስሬን ባገኘንበት የኃጢአትን ስሬ በተከናወነበት በልጁ በክርስቶስ ኢየሱስ ከእንግዲህ በኋላ በሕይወት እንኖራለን አለ። በሕይወት እንኖራለን አለ። ከዚህ በኋላ የሚወቅሰን ነገር የለም። የህሊና ጸጸት የለም። የህሊና በደል የለም። የህሊና ከዚህ በኋላ ወቀሳ የለም። ኢየሱስ የእግዚአብሔር ልጅ ኃጢአታችንን ሁሉ ወስዶልናል። ወሰደው ኃጢአታችንን። አይታችኋል። ያችን መጽሐፍ ቅዱስ ላይ ያለችዋ ሴት ሊወግሯት ያመጧትን ሴት ተመልክታችኋል። ከዛ ከእናንተ መካከል ማንም ኃጢአት የሌለበት ይውገራት ባለ ጊዜ ሁሉም ቀስ እያለ አንድ በአንድ እያለ ወጣ ይላል። ለምን ሲባል ሁሉም ከእሷ ጋር ዘሙተው ስለነበረ፣ ከእሷ ጋር ዘሙተው እሷን በደለኛ አደረጓት። ኢየሱስ ማንም ኃጢአት የሌለበት ያለው የተሳደበን ወይም ደግሞ የሰረቀን አይደለም። በዛው ላይ ላለ ኮንቴክስት ነው መልስ የሰጠው። በዛው ላይ ላለ ነገር ነው መልስ የሰጠው። ከእናንተ መካከል እንደሷ ያለ ኃጢአት የሌለበት ሰው ካለ የመጀመሪያውን ድንጋይ ያሳረፈባት ሲል ሁሉም ውልቅ ብሎ ወጣ። ሰው ይሄ ነው ባህሪው። ኃጢአት እያለበት ኃጢአተኛውን ይቀስዋል። በደል እያለበት በደለኛውን ለእጁን ይጠቁማል። ይሄ የኛ ባህሪ ነው። ይሄ ሰው ባህሪ ነው። የክርስቶስ ባህሪ ግን ሰዎችን ማንጻት ነው። ሃሌሉያ! እግዚአብሔር መልካም አባት ነው። እናመሰግንሃለን። አሜን። ቅዱስ ስም ለዘላለም የተባረከ ይሁን። ቅዱስ ስም ለዘላለም የተባረከ ይሁን። ከፍ እናደርግሃለን፣ ከፍ እናደርግሃለን። አቤቱ እግዚአብሔር የዘላለም አምላክ ከአንተ ጋር እንዲህ አይነት ጊዜ ስለሰጠን እናከብርሃለን። የታመሙ ሰዎች በጸጋ መንፈስ ይፈወሱ። እግዚአብሔር ሆይ የታመሙ ሰዎች በጸጋ መንፈስ ይነኩ። እግዚአብሔር ሆይ ከአንተ ጋር መልካም ግንኙነት ይኑራቸው። በጸሎት የደከሙ ሰዎች የጸሎት ኃይል ይጨመርላቸው። በዳዊት ቤት ላይ ያፈሰስከው የልመና መንፈስ ይፍሰስባቸው። በሁላችንም ላይ ይፍሰስ። ጌታ እግዚአብሔር ሆይ አሁን ወደ አንተ መመለስ እንቻል። ጉልበታችን ላንተ ይንበርከክ።
ራሳችን ላንተ ይገዛ ጌታ ሆይ ባንተ ፊት ጎበዞች እንዳንሆን ባንተ ፊት ብርቱ መስለን እንዳንታይ እግዚአብሔር ትክክለኛ ማንነታችን በኢየሱስ ክርስቶስ ስም በፊት ይታይ። አቤቱ አስበን፣ እህቶቼን አስብ፣ ወንድሞቼን አስብ፣ በዚህ ያለነውን እያንዳንዳችንን አስብ፣ የቀሩትን አስብ፣ እግዚአብሔር ያልመጡትን አስባቸው። ጌታ ሆይ እናመሰግንሃለን። ስለ ሁሉ ተባረክ በኢየሱስ ክርስቶስ ስም አሜን አሜን። ተባረኩ። ጌታ ይባርካችሁ። ትንሽ ጊዜ ወስጄ ያለው ይቅርታ እንግዲህ